እና ሰሞኑን ደግሞ የተያዘው ቻሌንጅ ሰምተሃል አይደል? ኢምራን አልሰማም? ሰሞኑን አልሰማም። ተያይዘውታል። በቃ ስዕል የመቅደድ ስዕል ማቃጠል፣ ስዕል የመጠቅለል ክርስቲያኖች ለምን እንደዛ እንደሚያደርጉ አላውቅም። ዲስሪስፔክት ነው የሰው እንትን ጥሩ አይደለም። በእርግጥ በእኛ በሱረቱል አዕራፍ ምዕራፍ 7 ቁጥር 197 ላይ እንደዛ ነው የሚለው፣ እነዚያ ከእርሱ በቀር የምትጠሯቸው ሊረዷቸው አይችሉም፣ ራሳቸውን አይረዱም ይላል። ራሳቸውን አይረዱም ይላል። በእርግጥ ስዕል ሊረዳ ራሱን ሊረዳ አይችልም። ራሱ ማዳን አልቻለም። ራሱ ገበያ ላይ አይተው ከሆነ ገዝተውት ስንት ነው ይላሉ። በር ላይ ቤተክርስቲያን በር ላይ ሲሸጥ 50 ብር ስትል አይቀንስም ትላለህ፣ ትደራደራለህ። በቃ የመጨረሻ ዋጋው 40 ነው፣ ግድ የለም 30 ልግዛ ሳንቲም ስለሌለም በቃ ግዛው ብናም ብሎ ይሰጣል። ከዛ የተቀረጸ ምስል ነው አስበው። ከዛ ምን ያደርጋሉ? ያንን ነገር ገዝተው ትሄዳል ሰውየው ማለት ነው። ከዛ እሱ ይጸልይለታል ምናምን እኛ ነው ብሎ የሚሉት እና በጣም አደገኛ ትምህርት ነው ብለን ነው የምናምነው። አንደኛ ከአምላክ አይገኝም። ከአምላክ ፍጡር እንጂ የሚገኘው አምላክ አይገኝም። ኦሪት ዘፍጥረት ምዕራፍ 4 ቁጥር 1 ላይ ወንድ ልጅን ከአምላክ አግኝቻለሁና ስትል ምን አለችው? ስሙን ቃየል አለችው ይላል። ካናኒ ማለት አገኘው ማለት ነው። ራሱ ካናቲ ነው የምትለው። ካናቲ ማለት አገኘው አለች። ወንድ ልጅን ከአምላክ አገኘው። ስለዚህ ማርያም ያገኘችውም ወንድ ልጅ ነው ሉቃስ 1:31 ላይ። ስለዚህ ከአምላክ አይገኝም። ከአምላክ ወንድ ልጅ ነው የሚገኘው እንደ ባይብሉ እና ልክ አይደለም ነው የምንለው። እምቅድመ ዓለም ከአብ ተወለደ የሚል የመጽሐፍ ቅዱስ ማስረጃ የለም የሚል ሰው ካለ ይሄው እኛ ባለንበት ገብቶ መሞገት ይችላል። እስቲ አንድ ሰው ትንፍሽ አይላትም እዚች መድረክ ላይ መጥቶ ወልድ ከድንግል ማርያም ከመወለዱ በፊት እምቅድመ ዓለም ሳይፈጠር ዘመን ሳይቆጠር ከአብ ተወለደ። ሊትራሊ ቃል በቃል እምቅድመ ዓለም ተወለደ። አካል ዘማ አካል፣ ባህሪ ዘማ ባህሪ፣ ከአካል አካልን ከባህሪ ባህሪን ወስዶ ተወለደ። አብን አህሎ አብን መስሎ ተወለደ ተገኘ የሚል ማስረጃ ያለው ሰው አንዳንድ ብቻ ማሳየት ነው የሚጠበቅበት። ከዛ መግባት ይችላል ማለት ነው። አንዳንድ እሺ ኡስታዝ ሌላ ጥያቄ ልጠይቅ። ዮሐንስ ወንጌል ምዕራፍ 1 ቁጥር 26 ላይ ዮሐንስ እኔ በውሃ ጠምቃለሁ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል ሲል የማታውቁት የሚለው ከምን አንፃር ነው እና ማንን ነው የማታውቁት የሚለው? መሲሁን ነው በመካከላችሁ ቆሟል የሚለው ስለ መሲሁ ሲያወራ ነው። የማታውቁት ብሎ ከምን አንፃር ነው የማይታወቀው? ያው መሲህ መሆኑን አላወቁትም ማለት ነው። መሲህ መሆኑን አያውቁትም። እናንተ የማታውቁት በመካከላችሁ ቆሟል እያለ የሚናገረው ከዛ አንፃር ራሱ አያውቁትም ራሱ ማለት ነው። ዮሐንስ ማቴዎስ ወንጌል ምዕራፍ 11 ስትመለከቱ እንደዚህ የሚናገረው ምዕራፍ 11 ቁጥር 27 ላይ ሁሉ ከአባት ተሰጥቶኛልና ከአብ በቀር ወልድን የሚያውቅ የለም ማለት ከወልድም በቀርና ወልድ ሊገልጥለት ከሚፈቅደው በስተቀር አብን የሚያውቅ የለም ማለት። ስለዚህ ከአብ በቀር ወልድን የሚያውቅ የለም ሲል አብ ነው የወልድን ማንነት በትክክል ልኮት ያሳወቀን። ሰዎች ባልጠበቁበት መንገድ ነው መሲሁ የመጣው። ስለዚህ አይሁዳውያኖች አላወቁትም ራሱ ማለት ነው። አላወቁትም። ይህንን ነው የሚያሳየው። ኢየሱስ መሲህ መሆኑን አያውቁም። እሱም ራሱ ይደብቅ ነበር ብዙ ቦታ ላይ ማለት ነው። አንተ ክርስቶስ ነህንስ ንገረን፣ ለምን እስከዛሬ ድረስ ታቆየናለህ ምናምን የሚሉት ነገር እሱን ነው። ሌላ ስለማወቅ በተነሳው አንቀጽ ላይ ማወቅ የሚለው ታዲያ ምንን ታሳቢና ዋቢ ያደረገ ነው ያልሽበትን ማቴዎስ ወንጌል ምዕራፍ 17 ላይ እዩ። ማቴዎስ ወንጌል ምዕራፍ 17 ላይ ምን ይላል? ጸሐፍት ፈሪሳውያን አስቀድሞ ቁጥር 10 ላይ ኤልያስ አስቀድሞ ሊመጣ ይገባዋል ለምን ይላሉ ብለው ጠየቁት ኢየሱስን። ኢየሱስ መልሶ ኤልያስማ አስቀድሞ ይመጣል ሁሉን ያቀናል፣ ነገር ግን እላችኋለሁ ኤልያስ ከዚህ በፊት መጣ የወደዱትን አደረጉበት እንጂ አላወቁትም ይላል። ማንን ያላወቁት? ኤልያስን አላወቁትም ነበር። ማን ነው ኤልያስ የተባለው? እዚህ ጋር ያላወቁት መጥቶ ያላወቁት ኤልያስ ማን ነው? ቁጥር 13 ላይ በዛን ጊዜ ስለ ደቀ መዛሙርቱ እንደነገራቸው አስተዋሉ ይላል። ዮሐንስ ነው ይመጣ ዘንድ ያለው ኤልያስ ዮሐንስ ነው ተብሏል። ማቴዎስ 11:14 ላይ እንግዲያውስ ይመጣል ብላችሁ የምትጠብቁት ኤልያስ ይህ ነው ብሎ ዮሐንስ ኤልያስ ነው ብሎ አስተምሯል ኢየሱስ። ስለዚህ ምን አሉ? ኤልያስን የወደዱትን አደረጉበት እንጂ አላወቁትም። ስለዚህ የሚጠብቁት ሶስት ሰዎች ነበሩ። አላወቋቸውም፣ አልተረዷቸውም። መሲሁንም አልተረዱትም። ዮሐንስንም ኤልያስ ነው ብሎ አልተረዱትም። ኢየሱስንም መሲሁ ነው ብሎ አላወቁትም። ከዛ አንፃር ነው አላወቁትም የሚለው ነገር የመጣው።
እዚህ ጋር ኤልያስ የተባለው ዮሐንስ ነው እያልከኝ ነው ኡስታዝ? ይቅርታ ግን ይኸው ልድገምልሽ። በደንብ ያዥ ዩቲ በትምህርቱ ማለት ማቴዎስ ወንጌል ምዕራፍ 17 ተመልከቺ ቁጥር 10 ላይ ጥያቄ ጠየቁ። ደቀ መዛሙርትም እንግዲህ ጸሐፎች አሉ፣ የህግ አዋቂዎች፣ እነዚህ ጸሐፊዎቹ ፈሪሳውያን የሚባሉት ኤልያስ አስቀድሞ ሊመጣ ይገባዋል ስለምን ይላሉ አለ። ትንቢት አለ። ኤልያስ ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ታላቁ የሚያስፈራው የእግዚአብሔር ቀን ከመምጣቱ በፊት ነቢዩ ኤልያስን እልክላችኋለሁ። ስለዚህ ኤልያስ አስቀድሞ ከመሲሁ በፊት ለመሲሁ መንገድ ለመጥረግ ይመጣል የሚል ተስፋ አላቸው። ኢየሱስ መልሶ ኤልያስማ አስቀድሞ ይመጣል፣ ሁሉን ያቀናል፣ ትክክል ነው አለ። ነገር ግን እላቸዋለሁ ኤልያስማ ከዚህ በፊት መጣ፣ የወደዱትን አደረጉበት እንጂ አላወቁትም አላቸው። በዛን ጊዜ ደቀ መዛሙርቱ ስለ መጥምቁ ዮሐንስ እንደነገራቸው አስተዋሉ ይላል። አንድ ያዥልኝ ማቴዎስ ወንጌል ምዕራፍ 11 ቁጥር 14 ላይ ስትመለከቱ ምንድነው የሚለው? ስለ ዮሐንስ ከተናገረ በኋላ ልትቀበሉት ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው አለ። ማን ነው? ዮሐንስ ነው ብሎ ነገራል። ስለዚህ መጥምቁ ዮሐንስን ኤልያስ መሆኑን አላወቁትም ነበር። ስለዚህ ኤልያስ መጥቷል ነው ይላል። ኤልያስ ማን ነው? መጥምቁ ዮሐንስ ነው ብሎ አስተማረ። ግልጽ ነው? ኧረ ግልጽ ነው በጣም። አንድ ልጨምር፣ አንድ ጥያቄ። እሺ ነበር ዮሐንስ ወንጌል ምዕራፍ 14 ከቁጥር 26 ላይ መንፈስ ቅዱስ እንትን አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል የሚለው እንዴት በኢየሱስ ስም ሊላክ ቻለ? ማን ነው ይሄ መንፈስ ቅዱስ ራሱ? በማን ስም ይላካል ነው ያለው? በስሜ አብ በስሜ የሚልከው ላኪው አብ ነው። ምንም ችግር የለውም አይደል? የሚላከው በማን ስም ነው? በስሜ ሲል እንግዲህ ኢየሱስ መስሎኛል በስሜ ያለው እኮ። አዎ፣ ግን ምንድነው ችግሩ? ስሜ የሚለው ምንድነው? ለምሳሌ አንደኛ ሳሙኤል ምዕራፍ 25 ቁጥር 5 ላይ ዳዊትም 10 ጎልማሶቹን ላከ፣ ለጎልማሶቹም አላቸው ወደ ቀርሜሌዎስ ወጥታችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት አለ። ምን ማለቱ ነው በስሜም ሲል? ባስተማረው ትምህርት መሰለኝ ኢየሱስ ባስተማረው። ዳዊትን ነው። ዳዊት 10 ጎልማሶቹን ላከ፣ ለጎልማሶችም አለ ወደ ቀርሜሌዎስ ወጥታችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁ አለ። ከዛ አንደኛ ሳሙኤል ምዕራፍ 25 ቁጥር 9 ላይ የዳዊትም ጎልማሶቹ መጡ፣ ይህን ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ ይላል። ዳዊት በተናገረው መሰረት ለማለት ተፈልጎ ነው አይደለ? አዎ እሱ ነው በስም የሚለው አይደለም። ስለዚህ ጥያቄ የፈጠረብኝ ኡስታዝ እኮ በስሜ ነው መጀመሪያ ያልሽው እኮ በስሜ ሲል ኢየሱስ ክርስቶስ እንዴት መንፈስ ቅዱስ አምላክ ስለሆነ በሱ ስም እንዴት ሊላክ ቻለ? እዚህ ጋር ስም በተናገረበት መሰረት ነው እየነገርኩሽ እኮ ነው። በስሜ የሚለውን እያብራራውልሽ እሱ አይደለም ጥያቄ ትይኛለሽ። ተመልሰሽ አዙረሽ ጥያቄሽ ምንድን ነው? እሱ ነው ጥያቄ። ይቅርታ ኡስታዝ ሳፋን እኮ ታዲያ አዙረሽ እኮ እሱ አይደለም ጥያቄ አልሽኝ። እያብራራውልሽ ነው ያለሁት እንዲገባሽ። በስሜ የሚለው ምን ማለት ነው የሚለው ነገር እንዲገባሽ አንደኛ ሳሙኤል ምዕራፍ 25 ቁጥር 5 ላይ ጠቀስኩልሽ። ዳዊትም 10 ጎልማሶቹን ላከ፣ ለጎልማሶቹም አላቸው ወደ ቀርሜሎስ ወጥታችሁ ወደ ናባል ሂዱ፣ በስሜ ስለ ሰላም ጠይቁት አለ። በምኔ? በስሜ። ግልጽ ነው። በስሜ እያለ ይናገራል። አዎ ግልጽ ነው አለ ኡስታዝ፣ ግልጽ ነው አለ። ጥሩ። ከዛ በኋላ አንደኛ ሳሙኤል ቁጥር 9 ላይ የዳዊትም ጎልማሶች መጡ፣ ይህን ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ ይላል። በማን ስም? በዳዊት ስም ይላል። ስለዚህ ዳዊት በተናገረው መሰረት ማለት ነው። ስለዚህ በስሜ አብ በስሜ የሚልከው ማለት እኔ በተናገርኩት መሰረት፣ እኔ በተነበይኩበት መሰረት አብ ይልካል፣ ሁለተኛውን አጽናኝ ይልካል ነው። ይሄ ነው በስሜ የሚለው ነገር ያብራራውልሽ። ጥያቄሽ በስሜ የሚለው ላይ ፎከስ ስላደረግሽ ነው። አይ ሌላ ነው ጥያቄ ካልሽ ደግሞ ዮሐንስ ወንጌል 14:26 ላይ ሌላ ከሆነ ጥያቄሽ እሱ ላይ አሁንም ማቅረብ ትችያለሽ፣ ያልጨረሽው ነገር ካለ። እሺ ኡስታዝ፣ በስሜ የሚለው ገብቶኛል። እና ታዲያ መንፈስ ቅዱስ አንዱ የሥላሴ አካል ስለሆነ እንዴት በኢየሱስ ስም ሊላክ ቻለ የሚለው ግራ የገባኝ እሱ እኮ ነው። ነው መንፈስ ቅዱስ በስሜ ማለት እኔ በተናገርኩት መሰረት ነው ፈልገው አይደል? በስሜ የሚለው ነገር አሁንም ድጋሚ ትጠይቂኛለሽ እኮ። በስሜ የሚለው እኔ በተናገርኩት መሰረት ነው። እኔ መንፈስ ቅዱስ የሥላሴ አካል ነው፣ ሰው ነው፣ ጥንዚዛ ነው ምናምን፣ እሱ ሌላ አርዕስት ነው። መጀመሪያ በስሜ የሚለው ገብቶሻል ወይ ነው? ማንም ይላክ፣ መንፈስ ቅዱስ የሚላክ አምላክ የሚላክ ምንም ይላክ፣ እሱ አይደለም አሁን ነጥቡ። ምንም ይላክ፣ አምላክ የሚላክ ጥንዚዛ የሚላክ
ዶሮ ሚላክ ፍየል ሚላክ በግ ሚላክ እሱ አይደለም ጥያቄ። በስሜ የሚለው መጀመሪያ ምን ማለት ነው የሚለው ነው። እሱ ላይ ፎከስ አድርገሽ ከጨረሽ በኋላ በስሙ አጋንንትም ተላከ፣ ጥንዚዛም ተላከ፣ ድመትም አይጥም ሰውም ተላከ፣ መልአክም ተላከ ማተራ ያደረገውም እሱ። እሺ ገብቶኛል። በስሜ የሚለው ገባኝ። በቃ ሌላ እዛው ላይ ጥያቄ ካለሽ አሁን ሌላውን ላብራራልሽ እችላለሁ። እሺ በስም እሱ ገብቶኛል። እሺ መንፈስ ቅዱስ የሚለውን አብራራልኝ። መንፈስ ቅዱስ የሥላሴው አካል ነው ወይስ የትኛው መንፈስ ቅዱስ ነው? እዚህ ላይ የገባው መንፈስ እንደ ሙስሊም ነው የምጠይቅኝ ወይስ እንደ ባይብሉ ነው የምጠይቅኝ? እኔ ያንተን አረዳድ ነው የምፈልገው። ኧረ የነሱ እኔ እንደ አረዳድ ከሆነ መንፈስ ቅዱስ የሚለው ጭማሪ ነው። ማኑስክሪፕት ላይ ሲጨምሩ የጨመሩት ነው። የተደበቀ እውነት የሚል መጽሐፍ የለሽም? አለኝ፣ ሁሉም አለ። ታዲያ ካለሽ እዛ ላይ አስቀምጬ የለ እንዴ? ምሁራኖች ሲገለበጥ ነው መንፈስ ቅዱስ የሚለው የተጨመረው የሚል ነገር አላነበብሽም? ክፍል 4 ላይ ምዕራፍ 4 ላይ ምዕራፍ 4 አልደረስኩም። ሁሉንም ግማሽ ግማሽ ነው ያንበብከው። ስለደርሽ እንግዲህ ምዕራፍ 4 ላይ አንብቢና እዛ ላይ አለልሽ ራሱ ማኑስክሪፕት ላይ ሲገለበጡት መንፈስ ቅዱስ የሚለውን ያኔ ነው የጨመሩት። ማኑስክሪፕቱን ሲገለበጥ ያ ደግሞ ያልኩበት የጨበጣ ምናምን ሳይሆን ስኮላሮቻቸው ራሳቸውን ያሉት። የሚጠበቀው የነበረው አንድ ሰው ነበረ። የሚጠበቀው የነበረው ነብይ ነበረ። ፓራክሊቶስ የሚለው የግሪከኛው ቃል መጀመሪያ በእንትን ነቢያ ነበረ። ነቢያ ማለት ነብይ ነበረ። ሌላ አጽናኝ ይሰጣቸዋል ሲል ሌላ ነብይ ይሰጣቸዋል ነው። ኢን ዘ ሴም ኔቸር ያለው ማለት ቀኝን ቁጭ አለውስ ማለት ነው። ቀኝን ቁጭ ለሚመጣ ሌላውን ስጠው ይላል። ልክ ዘ ሴም ማለት ነው። አንደኛ ቁጭ ከአንደኛው ይሄኛውም ከራሱ የማይናገር ሰምቶ የሚናገር ነው እንደኔ ያለ እንደ ኢየሱስ ሰምቶ የሚናገር ከራሱ የማይናገር ነው። አሁን ጥያቄ የምጠይቃቸው ወልድ ከራሴ አልናገርም ለምን አለ? የምሰማውን ነው የምናገረው ለምን አለ ሲባል ስጋ ስለለበሰ ምናምን ይሻል። እሺ መንፈስ ቅዱስስ ስጋ አልለበሰም፣ ለምንድን ነው ከራሱ የማይናገረው? የሚሰማውን ለምንድን ነው የሚናገረው? የቱ ጋር ካሉሽ ዮሐንስ ወንጌል ምዕራፍ 16 ቁጥር 12 እና 13 ላይ ምን ይላል? የሚሰማውን እንጂ ከራሱ አይናገርም ይላል። ለምንድን ነው የሚሰማው መንፈስ ቅዱስ? ከራሱ ለምንድን ነው የማይናገረው? አምላክ ከሆነ ወልስ እሺ ችግር የለውም ስጋ ስለለበሰ ነው ራሱን ዝቅ ስላደረገ ነው ተብሎ ይባላል። መንፈስ ቅዱስ ስጋ አልለበሰ ራሱን ዝቅ አላደረገ። ለምንድን ነው ከአብ እየሰማ የሚናገረው? ይሄ ከባድ የቤት ስራ ነው ራሱን የቻለ። እሺ ግልጽ ነው። ግን መንፈስ ቅዱስ የሚለው ነገር ዮሐንስ ወንጌል 14:26 ላይ ያለው መንፈስ ቅዱስ የሚለው ግሪክ ማኑስክሪፕት ላይ ሲገለብጡት ያመጡት ነገር ነው። መጀመሪያ ሲጠበቅ የነበረው ለብዙ ዘመናት የሆነ ሌላ ነብይ ይመጣል ብለው ነበር የሚጠብቁት የነበረው። ኢየሱስ ሌላ ነብይ ይመጣል እያለ ነበር የሚያስተምር የነበረው። በአረማይስጥ ቋንቋ ላይ ነቢያ የሚለው ቃል ወደ ግሪክ ሰብትጀንት ሲያመጡት ፓራክሊቶስ የሚለውን ነገር ቀየሩት። ወደ ግሪክ ሲያመጡት ማለት ነው። ያ ግልባጩ ላይ ሲገለበጥ እንትን ያለ ነው የተቀያየረ ነው እንጂ የሚጠበቀው የነበረው እንትን ነው። ሳሊፊክ ፊገር የሆነ ልክ እንደ ኢየሱስ የሆነ ከአንድ አምላክ እየሰማ የሚያስተላልፍ የነበረ ነው። አይ መንፈስ ቅዱስ ነው ካሉች ችግር የለውም። መንፈስ ቅዱስ ምን አዲስ ነገር ተናገረ? እንደ ኢየሱስ ወንጌልን ሰጠን ከአብ ሰምቶ ማለት ነው። ከአብ ሰምቶ ወንጌል የሚባል ነገር ነገረን። የሰጠኝን ቃል ሰጥቻችኋለሁ አለ። እኔ ከራሴ ያልተናገርኩም እያለ የሆነ ትምህርት አስተማረን። ወንጌል የሚባል ትምህርት አስተማረን። መንፈስ ቅዱስ ምን አስተማረ? አሁን ከኢየሱስ በኋላ መጥቶ ምን አስተማረ? ያስተማረው ነገር አለ? ያስተማረው ትምህርት ልክ እንደ ኢየሱስ ወንጌል እንደሚባለው ያስተማረው ነገር አለ ብለን ስንል የሚጠበቀው የነበረው ሌላ ነብይ ይመጣል በተባለው መሰረት ረሱል ሰለላሁ ዐለይሂ ወሰለም መጥተዋል። ምን አስተማሩን ከተባለ ቁርአን የሚባል ነገር አስተማሩ በቀላሉ ማለት ነውና መጽሐፉን አንብቡ። የተደበቀ እውነት የሚለው መጽሐፍ ሌሎቻችሁም አንብቡ ማለት ነው እንጂ ኢንሻአላህ ገበያ ላይ ያለ አይመስለኝም። በአሁን ሰዓት ኢትዮጵያ ውስጥ ይኑር አይኑር አላውቅም። አብዱ መርካቶ ነው የሚያውቀው፣ እኛ ጋር የለም። ኢንሻአላህ ብታነቡት ጥሩ ነው እና በርቺ ጎብዢ። እሺ ኡስታዝ፣ እዚሁ ላይ ግን አንድ አርጊውመንት ማንሳት አንድ ነገር ላይ ብቻ ፎከስ ማድረግ ያለብሽ አንድ ነገር ስቲክ ማድረግ አለብሽ። ስቲክ አንድ ነገር ላይ ጭምቅ አድርገሽ በደንብ እኝክ አድርገሽ በደንብ ጥርስና ምላሱን እየነቀሽና እያደማሽ ጥልልና ጥንፍ አድርገሽ እያጠለልሽና እያጠነፈፍሽ ነው ማውራት ያለብሽ። ማሻአላ እኔ ክርስቶሎጂ ላይ ነው ችግር፣ ይዛ ላይ ነው ማጠናው ሁሌ ክራይስቶሎጂ ላይ። አዎ እሱ የኔ ፖይንት ነው። ኦኬ ስላሴ ላይ በሰሪ ደግሞ ጥሩ ነው ይመስለኛል። እሺ ጨርሻለሁ እኔ ኡስታዝ ጀዛከላ። እዚሁ ላይ ግን ማለት ነው ኡስታዝ ዮሐንስ 14 ላይ መንፈስ ቅዱስ ነው ካልኩ እነሱ ራሱ እንዴት ይበላለጣሉ እያሉ ነው ማለት እኮ ነው አይደለም?
ማለት መንፈስ ቅዱስ የሚላክ ከሆነ የሥላሴ አካል ሊሆን አይችልም በሚለው አስቤው ነበር። ችግር የለም መላላክ። እኔ አንቺን ልልክሽ እችላለሁ፣ ግን አንቺ ሰው ከመሆንና እኔም አንቺና እኔ ሰው ከመሆን ምንም እንትን የሚለን ነገር የለም አይደል? ችግር አለው? አሁን እኔ አንቺን ብልክሽ፣ አሁን አንቺ ሰው ከመሆን እኔ አንቺን ብልክሽ በሰውነት ፈንክሽናል ሰቦርዲኔሽን ነው የሚሆነው። ኦንቶሎጂካሊ ምንም ልዩነት የለንም። አንቺ ስለተላክሽ ጥንዛና ወይ ድመት አትሆኝም አይደል? ስለዚህ እነሱ በሚሉት መንፈስ ቅዱስ አምላክ ስለሆነ አምላክን አምላክ መላክ ይችላል እያልከኝ? ይቻላል። አዎ እንደዛ ይላሉ። እንደዛ ነው ትምህርታቸው። ራስ ፈንክሽናል ሰቦርዲኔሽን የሚባለው እሱ ነው። የግብር መገዛዛት። አብ ነው ቁንጮ፣ አለቃቸው እሱ ነው። የወልድና የመንፈስ ቅዱስ የሚልካቸው ሀሳብ የሚያመነጨው ምናምን ነገር እሱ ነው። እና ሀሳብ አመንጨተው ይህን እናደርግ ምናምን ብሎ ያወራቸዋል። ከዛ ሁለቱ ኦኬ ምናምን ይሉና ይስማሙና ሁለቱ ይሰራሉ። እንደዛም ነው ፈንክሽናል ሰቦርዲኔሽን። ሶሻል ትሪኒቲ ላይ እንደዛ ነው ትምህርቱ። ዘጠት 1:26 ላይም እንደዛ ነው የሚሉት። ኑ ንፍጠር ያላቸው ሀሳቡን ያመጣው አብ ነው። ወልድና መንፈስ ቅዱስ ያንን ሰሙና ኦኬ ምናምን ብለው ትናሉ። ኑ ንውረድም ያላቸው አብ ነው። እንደዛ ነው ትምህርታቸው። ገባሽ? ለዛ ነው ሁሉን አዋቂ ከሆኑ አንደኛው ጋር ካለ መናገር አይጠበቅብሽም። ለምሳሌ እኔ አሁን ማስበውን እኔ ማውቀውን ነገር የምታውቂ ከሆነ አንቺ ዩቲ ነይ እንብላ ምሳ አልልሽም። ኦልሬዲ ምሳ እንደምንበላ የኔን ሀሳብ ከተረዳሽው ካወቅሽው፣ እኔ ውስጥ ያለውን ነገር ካወቅሽው ኑ ነይ ዩቲ ምሳ እንብላ ብዬ አንቺን መጋበዝ አይጠበቅብኝም። ለምን? አንቺ ኦልሬዲ ታውቂዋለሽ። አንድ ያዥልኝ። ሁለተኛ እኔና አንቺ አንድ ትምህርት ቤት አንድ ገበታ ላይ አንድ ትምህርት ቤት ተማርን። አንቺም ኬሚስትሪን ያጠናችው እኔም ኬሚስትሪን ያጠናሁት። ልክ ትምህርታችን ጨርሰን ወደ ስራ ዓለሙ ስንገባ እኔ አንቺ መልእክተኛ ሆናለሁ። ከዛ ስለ ኬሚስትሪ ሳወራ እኔ ከራሴ አልተናገርኩም፣ እኔ ዩቲ ስትናገር ሰምቼ ነው ብዬ ብል ትርጉም ይኖረዋል? በእውቀት እኩል ነን? አይ አይደለንም። አዎ እኔ አንቺ መልእክተኛ ለምን ሆናለሁ? እኔ ጋር ካለኝ አንቺ የተማርሽው ኬሚስትሪ እኔም የተማርኩት ኬሚስትሪ፣ ሁለታችንም እውቀት ካለን እኔ አንቺ መልእክተኛ መሆን ናችሁም። አንቺ ላኪ ከሆንሽ እኔ ተላኪ ከሆንኩኝ መልእክቱ ያንቺ ነው የኔ አይደለም። ያ ማለት ምንድነው? መልእክቱ እኔ ጋር የለም፣ እውቀቱ ምንጩ አንቺ ነሽ ማለት ነው። ስለዚህ ሁሉን ነገር እንትን አይደለም ማለት ነው። ስለዚህ ወልድ የሚባለው ከአብ ጋር እኩል እውቀት ከነበረው ለምንድን ነው ለአብ መልእክተኛ የሚሆነው? ምንም ችግር የለውም እኮ አብ ምንም ነገር ሳይለው ወልድ መጥቶ አስተምሮ ምናምን መሄድ ይችላል። አንደኛው መቅረት ይችላል። ሰማይ ላይ ሁለቱ ቀሩ፣ አብና መንፈስ ቅዱስ። ከዛ ወልድ የሚባለው መጥቶ አስተምሮ ምን ብሎ ምን የሚፈልገው ነገር መሄድ ይችላል። ለምን ከራሴ አልተናገርኩም ለምን ይላል? ከራሴ አልናገርም ምንም ነገር የላከኝ እንጂ እኔ አይደለም እኔ የምናገረው ለምን ይላል? ነብይና መልእክተኛ ካልሆነ በስተቀር ሁሉን አዋቂ የሆነ አምላክ እንዴት ነው ከራሴ ምንም አልናገርም እየሰማው ነው እያስተማረኝ ነው እንዴት ይላል? ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ እንደዛ ነው። አባቴ እንዳስተማረኝ ነው አለ። አሃ ትማራለህ? አዎ እማራለሁ አለ ኢየሱስ። እውነትህን ነው? አዎ እውነቴን ነው። አሃ የምትማር ከሆነ ሙሉ እውቀት የለህም ማለት ነው። የሚያስተምር ከሆነ አዎ እውቀት የለኝም ምን ማለት ነው? ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ መለሰልኝ። እኔ ከራሴ አንዳች አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኝ አለ። ስለዚህ አብ እንደነገረኝ እንዲሁ እናገራለሁ አለ። አሃ ሲነግርህ ነው የምትናገረው? አዎ። ስለዚህ ሁሉን አዋቂ አይደለህም? አዎ። ስለዚያ ቀንና ስለዚያ ሰዓት ከአባት ብቻ በስተቀር የሰማይ መላእክትም ወልድም ቢሆን የሚያውቁት የለም አያውቁትም አለ። ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ፣ ሉቃስ ወንጌል ምዕራፍ 13 ቁጥር 32 ላይ። አሃ እሺ ሁሉን ቻይ አምላክ ነው ወይ? ኧረ አይደለሁም። ለምን? ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለኝ። ምን ማለት ነው ስለው ደግሞ ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም አያደርግም አለ። አብ ወልድን ይወደዋል የሚያደርገውን ሁሉ ያሳየዋል አለ። አሃ ኢየሱስ የሚያደርገው ነገር አብ እያሳየው ነው የሚያደርገው ማለት ነው። ስለዚህ ሁሉን ቻይ አይደለም ማለት ነው። ዮሐንስ ወንጌል 14:31 ላይ እንደዛ ነው የሚለው። አብ እንዳዘዘኝ እንዲሁ አደርጋለሁ አለ። አሃ ትእዛዝ ጠብቀ ነው እንጂ ብቻን ራስን ችለ ቆመ በራስ ማድረግ አትችልም። አዎ ስለዚህ ሁሉን ቻይ አምላክ አይደለህም ማለት ነው። አይደለሁም ማለት እኔ ከራሴ ምንም አንዳች ላደርግ አይችልም። ከራሴ እኮ ነው የሚለው። በራሴ ቢል ኖሮ ምናልባት ከአብ ጋር እየተመካከረ ምናለ ከራሴ ፍሮም ማይሰልፍ ከራሴ ሪፍሌክሲቭ ፕሮናውን ይጠቀማል፣ ድርብ ተለዋዋጭ ስም ይጠቀማል። ተመልከች። እሺ እኔ ጨርሻለሁ። ኡስታዝ ጀዛከላ። በማየት የሚሰራ ፍጡር አለ። እስቲ እናገባ። በማየት የሚሰራ ፍጡር አለ።
ናገባ ስብ ያለው ኔሎስ ኦኬ። ኢምራን መጨመር የምትፈልገው ነገር ካለ መጨመር ትችላለህ። አይ ኡስታዝ ጀዛከላ በደንብ አብራርተዋል። እንደዚህ ተብራርቶ ከጨመርኩኝ ድጋሚ ማበላሸት ነው የሚሆነውና ጀዛከላ ኡስታዙና ግን እዚህ ጋር ማለት ነው በጣም ተደጋግሞ የሚጻፍ ኮሜንት አለና ዛሬም የሆነ ካለንበት ሁኔታ ጋር ስለሚቃረብ ላነሳው ፈልጌ ነበር። ኡስታዝ ይጠየቅ በደንብ እንድትሄድበት ማለት ነውና ሪከርድ የሚደረግ ያው ጥያቄው ስለ ደመራ ነው። ስለ እንደዚህ መስቀል የሚቀጥሉ መስቀል ዛሬ ስለሱ ነውና ኮሜንቱ መጀመሪያ አንብበውና ከዛ በኋላ ተያይዘ ስለ በዓሉ አያይዘ መልስልን በደንብ አድርገህ። እንደዚህ ይላል የዛሬ ደመራ የነብዩላህ ኢብራሂም ወደ እሳት የተወረወሩበት ቀን ነው እና የሚያከብሩት ይባላል። እስኪ አብራራልኝ ይላል። ያው እንደዛ የሚል ዛሬ ገና ሰማሁኝ፣ ግን ቢሆንም በዓሉ በሚለውን ነገር ጠያቂው ራሱ የዞረበት ነው። ተወባክ እኔም ኮሜንት ላይ እየሳኩ ነበር። በየአይነት የሆነ ልጅ ነው። ተው እሱን ተው። በየአይነት የሆነ ልጅ ነው። ደመራ ማለት እኮ መስቀሉን የሚያቃጥሉት ምስቄ ነበር መጀመሪያ አስተዋል። ቀለል ያለ ጥያቄ እናምጣ በዚህ ላይ በደመራው ላይ ስለ ደመራ እናወራ። ከኢብራሂም ጋር የሚለውን ነገር ተው እሱ ራሱ ማለት ነው። በነገራችን ላይ ለምንድን ነው የምታቃጥሉት? ራሱ ለምንድን ነው የምታቃጥሉት? መስቀልን ለምንድን ነው የምታቃጥሉት? ምን አረጋችሁ? እስቲ የሚመልስልኝ ክርስቲያን ካለ የሚመልስልኝ ክርስቲያን አለ? ለምንድን ነው የምታቃጥሉት? መስቀሉን ለምንድን ነው የምታቃጥሉት? ኡስታዝ ይሰማል? ዝም ማገዝ ይቻላል እንዴ? የሆነ ነገር ሲሉ ሰምቻለሁ እና መስቀል እሺ የሚቃጠለው የሆነች ኢሌኒ የምትባል ልዕልት መሰለኝ በህልሟ እንትን ታያለች። የሆነ መስቀል ነገር ታያለች። መስቀሉን ቆፍራ አስገኘችው እና እሺ እንደዛ ይባላል እኮ መስቀሉን ቆፍራ አስገኘችው እና ደመራ አደረገች። እኛ የጠየቅነው ጥያቄ ደመራ መደመሩ አይደለም። ችቦም እኮ ቦሄ ላይ እኮ ይደመራል። እኛ የጠየቅነው ጥያቄ ምንድነው? መስቀሉን አቆማችሁ ለምንድን ነው የምታቃጥሉት ነው። መስቀሉ ምን አረገ? መስቀሉ ለምንድን ነው የምታቃጥሉት? ባይዘው እኮ ድሮ አልነበረም እኮ ይሄ መስቀል ማቃጠል፣ አሁን ነው እኮ ያመጡት። ነበረ ከድሮ ጀምሯል። እኔ ከልጅነቴም ጀምሯል። ከላይ መስቀል የሚደረገው ነገር ኡስታዝ ችቦ ነው እንጂ ያለው መስቀል ነበር። አንተ ቦሄ ላይ ነው የምታወራው። ቦሄና አዋዮች ላይ ነው የምታወራው። መስቀል ላይ ግን የመስቀል ቀን ግን ይደረጋል። አይጋጭም። አሁን እየተሳለምክ እያከበርከው እንደገና ማቃጠል እሱን ካብታባሩ በዚህ በኩል ያሳልሙታል። እንደገና ማቃጠል አይከብድ እየሳምከው እያወልክ አዎ እንደዛ ነው። ለምን ይቃጠላል ነው የኛ ጥያቄያችን። ለምንድን ነው የምታውቀው? እስካሁን ድረስ መልስ ያላገኘው ሁለት ጥያቄ ነው። የእንትን ላይ ኦሪት ዘዳግም 7:5 ላይ ይኸው ምክንያቱ ያ ነው። እሺ ያ ነው። በደምብ ጥሩ ስራ ነው እየሰሩ ያሉት የሚያቃጥሉበት። ኦሪት ዘዳግም ምዕራፍ 7:5 ላይ ነገር ግን እንዲሁ አድርጉባቸው፣ መሰዊያውን አፍርሱ፣ ሐውልቶቻቸውን ሰባብሩ፣ የማምለኪያ ዐፀዶችን ቁረጡ፣ የተቀረጸውን ምስላቸውን በእሳት አቃጥሉ ይላል። ኦሪት ዘዳግም 12:3 ላይም እንደዛ መሰዊያቸውን አፍርሱ፣ ሐውልቶቻቸውን ሰባብሩ፣ የማምለኪያ ዐፀዶቻቸውን በእሳት አቃጥሉ ይላል። የአማልክቶቻቸውን የተቀረጸ ምስሎች አንኮታኩቱ፣ ከዚያ ስማቸውም አጥፉ ይላል ራሱ። ስለዚህ ጥሩ ነገር ነው ያደረጉት። ዓመታዊ ከሚያደርጉት ደግሞ ወራይና ቀናይ ቢያደርጉት ደግሞ ጥሩ ነው። በቀን በቀን ቢያደርጉት እየሰበሰቡ ቢያቃጥሉት ጥሩ ነው። ሌሎችንም ነገሮች እንደዛ ነው። ኢምራን አይተዋል እሱን ጥቅስ የተቀረጸ ምስሉን አቃጥሉት ይላል ባይብል እና እነሱ ያው እያቃጠሉት ነው ያሉት። እንደ ወራይ ዓመታዊ ከሚሆን ወራይና በወር ቢያደርጉትና ወይም በቀን በቀን ቢያደርጉት ይጠፋ ነበር ሁሉም ከነጭራሹ።
ተውኝ አቃተኝ። ሙስሊም ነው ወይስ ክርስቲያን? ሰላም አለይኩም ያ ጀማ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢምራን ይሳቅ ሰላም አለይኩም። ሁለት ደቂቃ ወአለይኩም ሰላም ኡስታዝ። ሁለት ደቂቃ ስጠኝ። ሰላም አውራት። አይ እሺ ኡስታዝ ግን ተሆናሽ እኔ ብዙ መቆየት አልችልም ኡስታዝ። እሺ ተውኛ አትኩኝ ቀጥል። ሰላም አለይኩም ብያለሁ። የተጠየቀ መስሎኝ ነው የገባሁት። ስለ ደመራው የተጠየቀ መስሎኝ ነበር የገባሁት። ሰላም አለይኩም ያ ጀማ እንዴት ናችሁ? ኢንቲሳር ለደመራ ነበር የገባችው። ቆይ አንዴ የለሁም እንዴ? ቆይ አንዴ እንረጋጋማ። ይሳቅ ይሰማል ወንድሜ? ይሰማል። ታዲያ ምንድን ነው ተወዛጋጉብኝ እኮ። አሁን አንድ ሰው ክርስቲያን ያወራል፣ አንድ ደግሞ ሙስሊም ያወራል። ምንድን ነው እየተከናወነ ያለው? አንድ አካውንት ሆኖ ነው መሰለኝ። በአንድ አካውንት። ኦኬ እሺ ተውኝ አትንኩኝ። አሁን እያወራህ ያለሁት ከማን ጋር ነው? አይ ልጄ ናት ያወራችሁ። አሁን ሰላም ናችሁ? እኔ እሷ እንትን ነው ቅድም ሲጠይቅ ኡስታዝ እኔ ልመልስ ብላ ነበረ የገባችው። ማለት ለምን እንደሆነ ልትናገር ነበር የገባችው። ኢንቲሳር ናት። እንዴት ናት? ኦኬ ክርስቲያን ናት? አይ እኛ ሰለምቴዎች ነን። ሰለምቴዎች ናችሁ? ማሻአላ በጣም ደስ ይላል። ኦኬ ሐሳብ ነው ያለው። እሺ ይቻላል፣ ደስ ይለናል። እንስማ እስቲ። ኢንቲሳር ማሻአላ ኢንቲሳር እህቴ ሰላም ብያለሁኝ። እና ደግሞ አልሐምዱሊላህ እንኳን ከጨለማ ወደ ብርሃን መጣሽ። ቀጥይ እህቴ። አይ ደመራው ለምን ይበራል በሚለው መስሎኝ ነበር ጥያቄው የገባሁት። እሱን ለመናገር ነበር የገባሁት። ያው ኡስታዝ ስለመለሰው። አይ ጀዛኪላ። እሱንማ አው ክርስቲያኖች የሚላሉ መሰላችሁ? አንዲት ንግስት አለችና መስቀሉን ለመፈለግ ብላ ችቦ አብርታ ሄደችና አገኘችው ብለው ያከብራሉ። አሁን መስቀል እሳት እያያዙ ያቃጠለው ችግር የለ። እሱም በቃ ትተነዋል እኛ። አሁን ጥያቄያችን የሚለው ኡስታዝ የጠየቀው ጥያቄ ምንድነው? መስቀል ሲቃጠል ወይም ደግሞ የደመራ በዓል ጊዜ ከላይ መስቀል ይደረጋል፣ ከችቦ በላይ መስቀል አለ። ጥያቄው ምንድነው? እንዴት ብሎ መስቀል ይቃጠላል ነው። ለምን መስቀል በክርስትና አምላክ ነው። ምሳሌ መጽሐፍ ገድለ መባጽዮ ላይ ቃል በጣም ብለው ያስቀምጣሉ። ለመስቀሉ እንሰግዳለን፣ መስቀሉ ስግደት እንደሚገባውና አምላክ እንደሆነ ይናገራሉ። አምላካቸውን አምላክ ብለው መስቀሉን አምላክ ብለው ካመለኩት በኋላ እንዴት ብለው ያቃጥሉታል ነው። አስቡት፣ አንድን አካል እያመለካችሁ ስታቃጥሉት ደግሞ ማለት ነው። ጥያቄያችን ምንድነው? መስቀሉ ለምን ይቃጠላል ነው ጥያቄያችን። ኦኬ ስለዚህ መልስ ያለው ካለ ገብቶ ይመልስ። ይሄን በጣም ከባድ ጥያቄ ነው። ለምን አምላካቸውን ማቃጠል ከባድ ነው። መስቀሉን የሚያመልኩ ከሆነ ለመስቀል የሚሰግዱ ከሆነና መስቀሉን ካቃጠሉት በተዘዋዋሪ አምላካቸውን ያቃጠሉ ነው ያሉት። ይሄ ደግሞ ተገቢ አይደለም ነው። ስለዚህ መልስ ያለው ክርስቲያን ካለ ገብቶ ይመልስ። ሲቀጥል እንጨት ይመለካል? ጥያቄ ነው። በዛም መልስ ያለው ካለ ይገባ። አይ አናመልክ የሚልም ካለ ይግባ። መስቀልን አናመልክ የሚል ኦርቶዶክስ ካለ ይግባና መጽሐፎቻችሁን ከፍተን ቃል በቃል ከመጽሐፋችሁ ለመስቀል አምልኮ እንደምታቀርቡ እናሳያለን። ወንድሜ ይሳካለ ቀጥል ኢንሻአላህ። ኢምራን አውራኔ ጋር እንትን ድምጽ አለ ስራ ቦታ ስለሆነ አብሽር ቀጥል። ችግር የለውም። እንትን ላይ ባይብል ላይ ስትመለከቱት ኦሪት ዘሌዋውያን ምዕራፍ 26 ቁጥር 1 ላይ እኔ ያህዌ አምላካችሁ ነኝና ለእናንተ ጣዖታትን አታድርጉ፣ የተቀረጸ ምስልም አታቁሙ፣ ተሰግዱላቸው ዘንድ በምድሪቱ ላይ የተቀረጸ ድንጋይ አታኑሩ ይላል። የተቀረጸ ምስል አታድርጉ ነው የሚለው። ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ ምንድነው? በላይ በሰማይ በታች ከምድር ካለው የማናቸውን ምሳሌ የተቀረጸው ምስል ለአንተ አድርገ አትስገድላቸው፣ አታምልካቸው ነው የሚለው። መዝሙረ ዳዊት ምዕራፍ 97 ቁጥር 7 ላይ እንደዛ ነው። ለተቀረጸ ምስል የሚሰግዱ ሁሉ ይፈሩ ነው የሚለው። ማፈር አለባቸው፣ ማፈሪያዎች ናቸው ይላል የተቀረጸ ምስል ለሚሰግዱ። ስለዚህ መስቀል በሐውልት ድንጋይ፣ እንጨት፣ ወርቅ፣ ብር፣ ብረት፣ ናስ ወዘተ አድርገው ነው የሚሰሩት። አሁን እንደሚል ስሙት የዘወትር ጸሎት ላይ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክቡር ይላል። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። እዴ
ወደ መስቀል እሰግዳለሁ ቢሉ ኖሮ ምናልባት ቂብላም ነው ብለን ልንተወንላቸው እንችላለን። ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። የዘወትር ጸሎት ላይ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክቡር። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ ይላል። ከዛ ይቀጥና ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ በምሕረቱ ይዘከረን ይላል። ለኢየሱስ መስቀል ምስጋና ይገባዋል፣ በምሕረቱ ስለዘከረናል። ምስጋና የሚገባው ለማን ነው? ለመስቀሉ። መስቀሉ ምንድን ነው? እንጨት ነው? ብር ነው? ወርቅ ነው? ብረት ነው? ፕላስቲክ አላየውም እስካሁን ድረስ። አንዳንዴ በሲሚንቶ ያደርጉና በሐውልት ያደርጉና በትልቁ ያደርጉታል። ሰው ለዚህ ነገር እንዴት ይሰግዳል ነው ጥያቄው። በላይ በሰማይ በታች ባለ የማንኛውም የተቀረጸ ምስል እንዳለ ቀርጸ የተቀረጸ ምስል አድርጎ መስቀልን ቀርጸው ከብር ከወርቅ ከምናምን አድርገው ለምን ይሰግዱለታል ነው ራሱ። ይሄ ነው ጥያቄያችን። እና ሰሞኑን ደግሞ የተያዘው ቻሌንጅ ሰምታል አይደል? ኢምራን አልሰማም? ሰሞኑን አልሰማም። ተያይዘውታል። በቃ ስዕል የመቅደድ ስዕል ማቃጠል፣ ስዕል የመጠቅለል ክርስቲያኖች ለምን እንደዛ እንደሚያደርጉ አላውቅም። ዲስሪስፔክት ነው የሰው እንትን ጥሩ አይደለም። በእርግጥ በእኛ በሱረቱል አዕራፍ ምዕራፍ 7 ቁጥር 197 ላይ እንደዛ ነው የሚለው፣ እነዚያ ከእርሱ በቀር የምትጠሯቸው ሊረዷቸው አይችሉም፣ ራሳቸውን አይረዱም ይላል። ራሳቸውን አይረዱም ይላል። በእርግጥ ስዕል ራሱን ሊረዳ አይችልም። ራሱን ማዳን አልቻለም። ራሱ ገበያ ላይ አይተው ከሆነ ገዝተውት ስንት ነው ይላሉ። በር ላይ ቤተክርስቲያን በር ላይ ሲሸጥ 50 ብር ስትል አይቀንስም ትላለህ፣ ትደራደራለህ። በቃ የመጨረሻ ዋጋው 40 ነው፣ እንግዲህ ለም 30 ልግዛ ሳንቲም ስለሌለም በቃ ግዛው ብናም ብሎ ይሰጣል። ከዛ የተቀረጸ ምስል ነው አስበው። ከዛ ምን ያደርጋሉ? ያንን ነገር ገዝተው ትሄዳል ሰውየው ማለት ነው። ከዛ እሱ ይጸልይለታል ምናምን። ከዛ አንተ መተህ ደግሞ ትቀደዋለህ። ሌላ ሰው መጥቶ ደግሞ ይቀደዋል፣ ያቃጥለዋል። ራሱን ማዳን አይችልም። ለዛ ነው በሱረቱል አዕራፍ ምዕራፍ 7 ቁጥር 197 ላይ እነዚያ ከአላህ ሌላ የምትጠሯቸው ሊረዷችሁ አይችሉም፣ ራሳቸውንም አይረዱም አለ። ራሳቸውን እንኳን ማዳን አይችሉም። ራሱ የሚያሳዝነው ነገር ሲቃጠሉ ምን ሲሉ ምንም እንትን የሚሉት ነገር የለም። ስለዚህ መርዳት ወደማይችል ፍጥረት ሰው እንዴት ነው የሚጸልየው? ራሱ ኢየሱስ ለተሰቀለበት መስቀል እሰግዳለሁ። ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ በምህረቱ ይዘከረን። ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ። ስብሐት ማለት ምስጋና ማለት ነው። እንደ ተስቢህ እንደማለት ነው። ተስቢህ የምናደርገው ለማን ነው? ለመስቀል። ስብሐት ማለት ነው። ሎቱ ስብሐት ሲሉ አይታችኋል? ክርስቲያኖች ሎቱ ስብሐት ካሉ ሱብሃን አላህ እንደማለት ነው በእኛ ራሱ ማለት ነው። እና ተሰብሖት የሚገባው ለአንድ አምላክ ብቻ ነው፣ ተስቢህ የሚገባው ማለት ነው። እና እዚህ ጋር ምን ይላል ደግሞ? ስብሐት የሚገባው ለማን ነው ይላል? ለእንትን ነው ይላል፣ ለመስቀሉ ነው እያለ ይናገራል። ይሄ ነው ኡስታዚ። ድምጼ ይሰማል? ይሰማል። እስቲ አንድ ነገር ደግሞ ልጨምር ብዬ እኮ ነው። በዛ በተያያዘ ድርሳነ ማህያዊ ላይ ያገኘሁት ነውና ላንብብላችሁ። ካሜራ ይታያል አይደለ? አዎ። ይታያል ኡስታዝ? ኔትወርክ ያስቸግረኝ። አዎ። አሁን ጠፋ። እሺ ላንብበው። እኔ ላንብበው፣ ችግር እንደዚህ ይላል። በደንብ አዳምጣ ጀማ። ድርሳነ ማህያዊ በአማርኛ ምዕራፍ 7 ነው። ይሄ ከባድ ነገር ነው፣ አዳምጡ። አቤቱ አለ፣ አቤቱ ለአንተ እገዛለሁ። እንግዲህ ኢየሱስን እያወሩ ነው። ምን አሉ? አቤቱ ለአንተ እገዛለሁ፣ ለመስቀልህም እገዛለሁ። እንዳይንህ ብሌን ጠብቀኝ፣ በክንፈ ረድኤትህ ሰውረኝ። ፈጣሪ ፈጣሪ በምህረትህ ተመልከተኝ አለ። ሰምታችሁኛል? አቤቱ ለአንተ እገዛለሁ ለመስቀልህም እገዛለሁና አለ። ሰምታችኋል? ቃል በቃል ልድገመው አንዴ። አቤቱ ለአንተ እገዛለሁ ለመስቀልህም እገዛለሁና። ስለዚህ በግልጽ አሁን መጽሐፋቸው እንዳመኑት ክርስቲያኖች ለመስቀል ይገዛሉ ካሉ ነው። ቀጥሉ ኡስታዝ። አበስኩ ገበርኩ። እንደዚህም ጉድ አለ። ለመስቀሉ እንገዛለን። አምልኮ ማለት ነገራችን ላይ ለአንድ ነገር መገዛት ማለት ነው ትርጉሙ። በጣም ነው የሚገርመው ራሱ ማለት ነው። እኔ የሚገርመኝ ማን እንደሆነ ታውቃለህ? ከምንም በላይ ድርሳነ ሰንበት የሚባለው መጽሐፍ ነው። ድርሳነ ሰንበት ላይ ታችሁታል? ምዕራፍ 3 ቁጥር 1 ላይ ማለት ነው። ገጽ 63 ላይ ታገኙታላችሁ። ምን እንደሚል ታውቃለህ? ይምራን ስማ። የክርስቲያኖች እረፍት የምትሆን ሰንበት ቅዱስ ሚካኤልን እንደዚህ ያለችው፣ በእኔ ቃል ኪዳን ያመኑት
በእኔ ስም የመጸወቱትም የኔን ተስካር የሚያደርጉት የነበሩትን ክርስቲያኖች ከአሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ ዓርብ በ9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች። ማን እንደምትለው ታውቃለህ? ሰንበት እኮ ናት። የክርስቲያን ሰንበት መታ ማለት ነው። ምን አለችው ቅዱስ ሚካኤልን? በእኔ ቃል ኪዳን ያመኑትን በእኔ ስም የመጸወቱትን የኔን ተስካር ሲያደርጉ የነበሩትን ክርስቲያኖች ከአሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ ዓርብ በ9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች። ሚካኤልም እንዳልሽው ይሁን አላት። እንዳልሽው ይሁን አላት። ሚካኤልም እልፍ አእላፋትን መላእክትን አስከትለው ቅዳሜ እስኪነጋ ድረስ ዓርብ በ9 ሰዓት ሰኞ እስኪነጋ ድረስ እረፍት ያገኙ ዘንድ ሰንበትን የሚያከብሩትን በሲኦል የነበሩትን ነፍሳት ለማውጣት ወደ ሲኦል ወረደ። ገብቷል? ሄዶ ሊያወጣቸው ማለት ባለችው መሰረት ሰንበት ባለችው መሰረት ማለት ነው። ሰንበት ናት ጥያቄ የምታቀርብለት የተገባ እንዲሁም ማለት ነው። ሰንበት ማለት እሑድ ናት አይደለ? እሑድ ነው ይሄን ለምትናገር እሑድ ናት። ቅዳሜ ቀን ናት። ባለ ቅዳሜ ቀን ናት። ሰንበት ባለ ቅዳሜ ናት እና ቅዳሜ ናት። እንደዛ ታወራዋለች። ምን ብላ ታወራዋለች መሰለኝ? እንትኑን በሉት ላክልህ ታወጣላቸዋለህ። አይ ካሜራ መክፈት አልችልም። ይመቻል። እሺ ምን አለች መሰለህ? ድርሳነ ሰንበት ነው ምዕራፍ 3 ቁጥር 1 ላይ ነው ያለው። ገልጽ 63 ላይ የክርስቲያኖች እረፍት የምትሆነው ሰንበትም ቅዱስ ሚካኤልን በእኔ ቃል ኪዳን ያመኑትን በእኔ ስም የመጸወቱትን የኔን ተስካር ሲያደርጉ የነበሩ ክርስቲያኖችን ከአሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ ዓርብ በ9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች። ሚካኤልም እንዳልሽ እንግዲህ ይሁን አላት። ሚካኤልም እልፍ አእላፋቱን መላእክት አደረገና ሄደው ሰንበትን ሲያከብሩ የነበሩ ሰዎችን ከሲኦል ሄዶ ያወጣቸዋል ማለት ነው። ከዛ በኋላ ሰንበት ማለት ነው። ሰንበት ደግሞ ምን አለችው? ሰንበት ማለት ነው እንደገና ምን አለችው? ምዕራፍ 5 ማለት ነው ቁጥር 1 ላይ እንደዚህ ያለችው ሰንበትም እግዚአብሔር አብን በእኔና በአንተ ያመኑትን ሰዎች እነሆ አምጥታችሁ ማርልኝ ብላ ትለምነዋለች። ማናት የምትለምነው? ኢምራን ቅዳሜ ሰንበት ማለት ሰንበት ምን ትላለች? እግዚአብሔር አብን በእኔና በአንተ ያመኑትን ሰዎች እነሆ አምጥቻቸዋለሁና ማርልኝ ትለዋለች፣ ታመጣለች። ከዛ በኋላ ምን ያደርጋል? ምህረት ያደርጋል። ማንም ያደርገው እግዚአብሔር ምህረት ያደርጋል ማለት ነው። ከዛ በኋላ ሰንበት ማን ነው ጥያቄው። ሰንበት ይቺ የምታወራው ከእግዚአብሔር ጋር ዲያሎግ የምታደርገው ማናት የሚል ጥያቄ መነሳቱ አይቀርም። ስለዚህ እንደዚህ ይላል ምዕራፍ 64 ምዕራፍ 7 ቁጥር 3 ላይ ማለት ነው ገጽ 69 ላይ ታገኙታላችሁ። እግዚአብሔርም በዕለተ ሰንበት ትንሣኤ ለፍጥረት ሁሉ ገልጬላችኋለሁና ሰንበት ማለት እኔ እግዚአብሔር ነኝ እንጂ በቁሙ ዕለት ማለት አይደለም ማለት ይችላል። ተመልከት። ማንኛለች ሰንበት ጆሮዬ ነው እግዚአብሔር ነኝ። ወላሂ እንደዛ ነው የሚለው። እንድታሳያቸው እኮ መላክ እችላለሁ። ምን አለች? ስማት። እግዚአብሔርም በዕለተ ሰንበት ትንሣኤ ለፍጥረት ሁሉ ገልጬበታለሁና ሰንበት ማለት እኔ እግዚአብሔር ነኝ እንጂ በቁሙ ዕለት ማለት አይደለምና። እግዚአብሔርን ቅድም ስታወራው ሚካኤልን ስታዘው የነበረችው ሰንበት ከእግዚአብሔር ጋር ስታወራ የነበረችው ሰንበት ማናት? ስለምን የነበረው እግዚአብሔር ነው። ድርቅ ብለው ሰንበትን አክብር የሌለ ባይብል። ስለዚህ ያው ሰንበትን አክብር ይላል እኮ። አክብር ማለት ስራ ትስራበት ነው ራሱ። እኛ የምናከብረው 2 በዓል አለን ስንል ዛት ሚንስ እናመልካለን ማለት ወይም ደግሞ ምስጋና ወይ አምልኮ እናቀርባለን ማለት አይደለም። እነሱ ግን የሚረዱት ማክበር ማለት ይኸው አክብሩ ይላል ብለው ለመከራከርም ሲሞክሩ ታያቸዋል። እና ብዙ ነው እንደዚህ አይነት ነገሮች ያሉት ማለት ነው። ኡስታዝ አዶና የሚባል ልጅ ከስር በክፈቱልኝ ሊየው ይላል። እስኪ ከቻላችሁ ኢብራን ጋር ካለት እኔ መክፈት አልችልም፣ ግን መላክ እችላለሁ ለሰዎች። አንተ መክፈት ከቻልክ ይጂ መክፈት ይችላል። ድርሳነ ሰንበት ያዘው። ድርሳነ ሰንበት ለወይ ለልጁ ነገሩት 64 እና 69 ላይ ያዘው እንትኑን እስቲ አዶናይ በቀደም ኤርሚያስና ማን ነው ፈለገ ዮርዳኖስ የሚባሉ ልጅ ውይይት ሲያደርጉ ስንት ሰው እንደነበረ ታውቃለህ? ውይይቱ ላይ ስለ ገድል እያወሩ ስንት ሰው ነበር ያጀማ?
እኔ አይኔን ነው ማመን ያቃተኝ። ሰው ነበረ ያ ጀማ ታስታውሳለህ? 23,000 ሰው ነበረ። ይምራን አንተ ይሄ ገደል የሚባለው ነገር ዘከዘከው ነው የምልህ። ዘከዘከው ኤርሚያስ አንተ ሲያጠና ነው እንደሚውለው እኔ ራሱ ገርሞኛል። ሲያጠና ነው እንደሚውለው ደግሞ በደንብ አጎኝተ ያለው ሰሞኑን አልክ። አዎ ሰሞኑን ብታይ ብዙ ሰው ነው ፕሮቴስታንት የሆነው ከኦርቶዶክስ በዛ የተነሳ በዛ ውይይት ብዙ ሰው ምነግርህ ማለት ነው። በቃ እንዳለ ነው ያራቆታቸው ልጁ። አዋረደን አሉ ልጁን ፈለገ ዮርዳኖስ ማለት ነው። ሲጀመር ጀምሮ በእንትን ነው እና አንዱ ደግሞ መጥቶ ምን አለ በገድል ላይ እንዴት ትወያያላችኋል? መጥቶ በገድል ላይ እኮ መወያየት አያዋጣም አለ። አያዋጣቸውም። ስለ ገድል ኦርቶዶክስ ቀና ማለት አይችሉም። በነገራችን ላይ ኦርቶዶክስ ሁለት አይነት እምነት ነው ያለው ታውቃለህ። መጀመሪያ ከማመን በፊት ካመንክ በኋላ ደግሞ የምታምነው እምነት አለ። መጀመሪያ ኦርቶዶክስ ከሆንክ በኋላ ከእንደገና ማመን አለብህ። ካላመንክ ደግሞ ኦርቶዶክስ መሆን አትችልም። ገድልና ታምር እኮ ማመን ግዴታ ነው። ካላመንክ ኦርቶዶክስ ትሆናለህ ማለት አትችልም። ግን መጀመሪያ ግን ምንድነው ይለዋል? አይ በቃ ያለ ገድል ማመን ትችላለህ ይሉና ከተጠመቅክ በኋላ ቅዱስ ቁርባን ከወሰድክ በኋላ ምን ካልክ በኋላ ተመልሰው ደግሞ ገድልና ታምር ማመን አለብህ ይለዋል። ቤተክርስቲያን ከገባ በኋላ ለመጀመሪያ ገድልን በደንብ ተምሬ ልግባ ካልክ እሺ አይሉም። የሃይማኖት መከራከሪያ አይደለም ይለዋል። ብልጠታቸው ለምን የሃይማኖት መከራከሪያ አድርገው ከተጠቀሙበት ያውቃሉ ከጨዋታ ውጭ እንደሚሆኑ። ኡስታዝ ግን አንድ ነገር እዚህ ጋር ገድልን ግን በትክክል የሚተገብሩት ፕሮቴስታንቶች አይደሉም ትላለህ? አሁን እነዚህ ፓስተር ነው እንደው ከሚታየው ነገር አንጻር ከተግባሩ አንጻር ለማለት ነው። እንትን የሚሉት እንደመድለ ለእንትን አትስገዱ እያሉ እነሱ ራሳቸው ይሰግዳሉ። ፎቶ እየተቃወሙ ፎቶ የራሳቸውን ፎቶ ያደርጋሉ። ጸበል እየተቃወሙ ሃይላንድ ውሃ ደግሞ ይፈውሳል እያሉ ይጸልያሉ። የእነሱም የባሰ ነው ራሱ ያለው። ኡስታዝ አለሁ እንትን መንገድ የተጠረገለት ላይ ማለት ነው። መንገድ የተጠረገለት ላይ ባለፈው አስረድታይ ነበርና ይሄ ምዕመናኑ ለምንድን ነው አስፋልት የሚጠርገው? ታዲያ አስፋልት ነው የሚጠርጉት ለምንድን ነው? እነሱ ዝም ብለው እኮ ነው፣ ልምድ እኮ ነው። ጀመር ታቦት የሚባለው እኮ በአዲስ ኪዳን የለም። ታቦት የሚባለው በአዲስ ኪዳን ላይ የለም ከመነሻው ነው ማለት ነው። ገባሽ? ታቦት ማን ነው? ሰው ነው ራሱ። ታቦት ማለት ሰገባ ማለት ማደሪያ ማለት የጽላቱ ማስቀመጫ ነው። ጽላቱ የሰው ልብ ነው። ታቦቱ ደግሞ የሰው አካል ነው እንደ ባይብል ከሆነ እና ታቦት አዲስ ኪዳን ላይ የለም። ብሉይ ኪዳን ላይ ነው ያለው ታቦት። አንድ ታቦት ነው ያለው። እሱም የነበረው ታቦት በባቢሎን ምርኮ ጊዜ ጠፍቷል። ግልጽ ነው። አንዳንድ ነገሮችን ላሳይሽ። ታቦት በአዲስ ኪዳን ላይ የሰው ልብ ስለመሆኑ ማለት ነው። አንደኛ ቆሮንቶስ ምዕራፍ 3 ላይ ትገቢያለሽ እና ግዕዙ ታቦት የሚለው እናንተ ታቦት ናችሁ እያለን የሚናገረው በጣም ነው የሚገርመው። አንደኛ ቆሮንቶስ ምዕራፍ 3 ላይ ምን ይላል? ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን? ማንም የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ተመልከች፣ ያውም እናንተ ናችሁ ይላል። አሁን ግዕዙ ምን ይላል መሰለሽ? ኢታምሩ ከመ ታቦተ ለእግዚአብሔር አንትሙ፣ የእግዚአብሔር ታቦት እናንተ ናችሁ። ወመንፈስ ቅዱስ እግዚአብሔር ህድሩ ለአሌኩም፣ መንፈስ ቅዱስ በእናንተ ላይ የሚያድር ይላል። ከዛ ወእቤሰ ለእግዚአብሔር አንትሙ ውእቱ ወቅዱሳን አንትሙ ወይታርኩሱ ቤቶ ለእግዚአብሔር፣ የእግዚአብሔርን ቤተ መቅደስ አታርክሱት እናንተ ናችሁ። በደንብ ኢታምሩ ከመ ታቦቱ ለእግዚአብሔር አንትሙ፣ አንትሙ ማለት እናንተ ማለት ነው። አንትሙ እናንተ የእግዚአብሔር ቤተ መቅደስ ናችሁ እያለ ይናገራል። ይህን አንድ ጥቅስ ያዥ። እዛው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ
ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል ቁጥር 20 ላይ የማ ይተአምሩ ከመማሃደሩ ለመንፈስ ቅዱስ አንትሙ ዘህዱሩ ላይሌኩም ዘነሳኩም ማህበ እግዚአብሔር ወይኩምኩሙ ለእርሱኩም ይላል። እናንተ ናችሁ ቁጥር 19 ላይ ማለት ነው። ከዛ ሁለተኛ ቆሮንቶስ ላይ ትገቢያለሽ ምዕራፍ 5 ላይ ሁለተኛ ቆሮንቶስ ማን ነው ምዕራፍ 6 ማለት ምዕራፍ 6 እንደዚህ ይላል ቁጥር 16 ላይ ለእግዚአብሔር ቤተ መቅደስ ከጣዖት ጋር መጋጠም አለው እኛ የሕያው እግዚአብሔር ቤተ መቅደስ ነን አለ። አሁን ቁጥር 16 ላይ ያለው ማለት ነው። ግዕዙም እንደሚል ስሚው ቁጥር 16 ላይ ወመኑ ዘይደምር ማለትም ምን መገናኘት አለው ታቦተ እግዚአብሔር ውእቱ ቤተ ጣዖት አኮኑ ንህነ ውእቱ ቤቱ ለእግዚአብሔር ሕያው በከመ ይቤ እግዚአብሔር እያለ ይቀጥላል። እኛው ራሳችን ንህነ ማለት እኛ ማለት ነው። ንህነ ውእቱ እኛ ነን። ታቦተ እግዚአብሔር ማንን? እኛ ነን። የእግዚአብሔር ታቦት እኛ ነን እያለ እንደሚናገር ስለዚህ ታቦት የሚባል ነገር የለም ማለት ኪዳን ላይ። ታቦት ማን ነው ከተባላችሁ ታቦት የሰው አካል ነው። ታቦት የጽላት ማስቀመጫ ነው። ጽላት የተባለው ደግሞ ምንድነው ሲባል ልብ ነው። እሱን ደግሞ ላሳይሽ። ጽላት የሚባለው ልብ ስለመሆኑ ማለት ነው። እንዳደነግጡ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ላውጣላችሁ። ምዕራፍ 3 ላይ ኦርቶዶክስ በጣም እየተሸወደ ነው ያለው። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ቁጥር 3 ላይ እንደዚህ ይላል፣ እናንተ በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለጠ የክርስቶስ መልእክት እንደሆናችሁ የተገለጠ ነው ይላል። አሁን ምን ያለ በልብ ጽላት ላይ ነው የተጻፈው አለ። ኤርሚያስ ምዕራፍ 31 ቁጥር 31 ላይ ትንቢት አለ። አዲስ ኪዳን አመጣለሁ ይላል ፈጣሪ። ያ አዲስ ኪዳን ምንድነው? ከብሉይ ኪዳን የሚለየው ነገር ምንድነው ሲባል ኤርሚያስ 31 ላይ እንደዚህ የሚል ጥቅስ አለ። ትንቢት ኤርሚያስ ምዕራፍ 31 ቁጥር 31 እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል አለ ይላል እግዚአብሔር። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶች ጋር እንደገባሁት ቃል ኪዳን አይደለም አለ። ይሄ ብሉይ ኪዳን ነው አለ። ስለዚህ ከዚያ ወራ በኋላ አዲስ ቃል ኪዳን የሚገባው ያ አዲስ ቃል ኪዳን ምንድነው? ሕጌን በልቦናቸው ኖረዋለሁ፣ በልቦናቸው ጽፈዋለሁ አለ። አትስረቅ፣ አታመንዝር ምናምን ተብሎ የተጻፈው ምን ላይ ነበረ? በድንጋይ ጽላት ላይ ነበረ። ያ ግን በአዲስ ኪዳን ላይ የሚኖረው በልብ ጽላት ላይ የሚጻፈዋል። ይህንን ኤርሚያስ 31 ላይ የዕብራውያን ጸሐፊ ያመጣና ዕብራውያን ምዕራፍ 8 ላይ ስትመለከቱት እንዲህ ይላል ራሱ ቁጥር 10 ላይ ከዚያ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነውና ይላል እግዚአብሔር፣ ጌታ ሕጌን በልቦናቸው አኖራለሁ፣ በልቦናቸው ጽፈዋለሁ አለ። ስለዚህ በአዲስ ኪዳን ላይ ያለው ጽላት የሰው ልብ ነው። ታቦቱ ደግሞ የሰው አካል ነው። ከዚህ ውጪ ታቦትና ጽላት አዲስ ኪዳን ላይ ፈልጋችሁ ካገኛችሁን ይቀጣለሁ። 44 ታቦት ምናምን ነገር 44ቱ ታቦት ምናምን እያሉ የሚመጡት የሚባል ነገር የለም። 44ቱ ታቦት የሚባል ነገር ሰው ራሱ በራሱ ያመጣው ሕግ ነው። ኢትዮጵያ ውስጥ ነው ደግሞ ያለው። ሰምታችኋል? 44ቱ ታቦት ጎንደር ውስጥ ነው 44ቱ ታቦት የሚባሉት ማለት ነው። 44ቱ ታቦት የሚባለው ድሮ 44ቱ ታቦት ሲባል 44 ቅዱሳን ይመስሉኝ ነበር፣ ወይም 44 ታቦታት ያሉት ይመስሉኝ ነበር። ግን 44 ታቦታት የሚባሉ የሚጠሯቸው በጎንደር ከተማ ያሉ 44ቱ ታቦታት ናቸው። በእነዚህ 44ቱ ታቦት መሀል ላይ ይፈጸማል። 44ቱ ታቦት ደግሞ በስም ተዘርዝረዋል። ራሱ ፊት ሚካኤል የሚባለው፣ ፊት አቦ፣ አደባባይ ኢየሱስ፣ ግምጃ ቤት ማርያም፣ እልፈ ጊዮርጊስ፣ መድኃኔዓለም፣ ቅዱስ ገብርኤል፣ ጠዳ እግዚአብሔር አብ፣ አባ አንጦስ፣ ደብረ ብርሃን ስላሴ፣ አደባባይ ተክለ ሃይማኖት፣ ሰለስቱ ምዕት፣ ልደታ ማርያም፣ አንጣጢ ማርያም፣ አቡ አውጣጤዎስ፣ ቅዱስ ሩፋኤል፣ የአፈጫ ኪዳነ ምሕረት፣ ቁስቋም ደብረ ፀሐይ፣ መጥምቁ ዮሐንስ፣ በዓታ ማርያም፣ ቅዱስ ጊዮርጊስ ምን እየተባለ ወደ 44 ይደርሳሉ። መሳቅ አይቻልም፣ የተከለከለ ነው። መሳቅ አይቻልም። አታሳቁ፣ እንዘንላቸው። አላህ ሂዳያ ይስጣቸው። እነዚህ ነው። ጫንቁራ ማርያም አለች ራሱ፣ ዳሞሮስ ጊዮርጊስ አለ፣ ሰራራ ማርያም አለች ራሱ፣ ምንዝሮ ተክለ ሃይማኖት የሚባል አለ፣ አዘዞ ተክለ ሃይማኖት አለ፣ አሮጌ ልደታ አለች ራሱ፣ ጓራ ዮሐንስ አለ፣ አይራ ሚካኤል አለ፣ አባ ሳሙኤል አለ፣ ብላጅ ቅዱስ ሚካኤል የሚባል አበራ ጊዮርጊስ አለ። እንደገና ደግሞ 44ቱ እንስሳት የሚባሉ አሉ፣ ቃ ኢየሱስ አለ፣
ቅዱስ ፋሲለደስ የሚባል አለ። እንደዛ እየተባሉ ጎንደር ያሉት 44ቱ ታቦት ናቸው እንደዚህ ያሉት ማለት ነው። እንዲህ አይነት ነገር ትምህርት የለም ባይብል ላይ። ታቦት በአዲስ ኪዳን የሰው አካል፣ ጽላቱም የሰው ልብ ነው። ኡስታዝ አዶናይ የሚባል ልጅ እውነት ፈላጊ ነኝ ይላል። ከስር አስገቡኝ እያለ ነው። ከቻልክ እንትን ብሎ ይግባ እኮ እንትን ብሎ ብዙ ጊዜ አንዳንድ እየጻፈ ነበር። አላዩትም። አንተ እየተናገርክ ስለነበር አንተ እንትን ብሎ እኔ ማስገባት አልቻልኩም። እምቢ አለኝ። ራሱ አልንቀሳቀስ ብሎኝ እንትን ብሎኛል። ሚችል ሰው ያስገባ አልቻልኩም። ምንም ሰው የሉም። አድሚኖች እንትን ይበሉላ ንገራቸው። እምቢ አለ እኮ አብዱ መርካቶን አስገቡኝ ይላል። እኔ ጋር ምንም እንትን የለም። እምቢ አለኝ። እሰማለሁ ግን ባይዘው እኔ ትሰማለህ ኡስታዝ? ትሰማለህ ኡስታዝ? በደንብ ትሰማለህ። አዶናይ ከስራ ጻፍና ሌሎቹ ያስገቡት እስቲ። ከቅድም ጀምሮ ነው እንትን ሲል የነበረው። እውነት ፈላጊ ነኝ እያለ የሚጽፈው ነገር ጥሩ ነገር ነው። እንግዲህ እሺ እኔም ቢብሎኛል። እንግዲህ አድሚዎች እንትን በሉ። ዊላ ናት መሰለኝ አይደል? አድሚ ዊላ አድሚ ናት። ሲታብታብ አድርጎ እኔ ለኔ አይታየኝም። አሁን ደግሞ ጨልም አለብኝ። እሺ ጀማ ታብታብ እናድርግ እንትን እያለ መሰለኝ። አድሚን ከአብዱ በስተቀር ሌላ የላችሁም? ወይ አብዱን አስገቡ ሞዴሬተሮች። ኡስታዝ እየታየው አይመስለኝም። ሪኩዌስት ላኩ መግባት የምትፈልጉ እና አድሚኖች አይታችሁ እንትን በሉ አስገቡ። ይሽከረከራል አካውንት ራሱ እንትን አይደለም ወይ ኡስታዝ ወጣ ግባ እንትን ብለውን። ኧረ ዝርግፍ ነው የሚያደርገው ሳይዘጋው ማለት እስቲ አብዱ መርካቶ ግባ። አንዳንድ እንትን በል አንዳንድ አሳየኝ አብዱ መርካቶ። እሺ አዶናይም አንዳንድ አሳየኝ፣ ክብረትም አንዳንድ አሳየኝ። እስቲ አሁን ልሞክር እስቲ ይላሉ። እኔ ለነሱ አይታየኝም፣ እነ ክብረት አይታየኝም። ሌሎቻቸው ኮሜንት ክብረት ካለ እስቲ አዶናይ ታለ ሌሎቹ ኮሜንት ባይጽፉ ኡስታዝ ይታያል። ሌሎቻችሁ ኮሜንት አትጻፉ። አንዴ እነሱ እንትን ይበሉ። አንዳንድ እስኪ ጽፉ ድረስ ትንሽ ሰብር አድርጉ ለመጻፍ። እኔ ከአሁንም እኮ እንትን መስጠት አልቻልኩም። ምንም እምቢ አለኝ። የአድሚን ልሰጠው ነበር ለይሳቅ ይሽከረከረብኛል። እሺ ጻፉ የተባሉት ብቻ ይጻፉ፣ ሌሎቻቸው አትጻፉ። እሺ እና ይሽከረከራል። ራሴን ማተለቅ አልቻልኩም። ይሽከረከራል። ኡስታዝ አይጥለንም። ወጥተህ እንትን ብትለው ስልክን እንትን ወጣና ከቲክቶክ ተመልሰህ ገባ። እንደዛ የሚሻል መሰለኝ።
በት ሁኔታ አለ። የሆነ አላህን ስደብ ከዛ እኔ ደግሞ ያንተን ነብይ ሰድባለሁ። በዚህ መልኩ ውይይቶችን የማስቀጠል ነገር አለ። ይሄ ነገር መታሰብ አለበት። እንደዚህ አይነት ውይይቶች ከማስተማር ይልቅ ስድድብና አስቀያሚ ወደ ሁኔታ ነው የሚሄደውና ውይይቶች ክብብር ሊኖር ይገባል። እኔ እነሱን አክብሬ እነሱም የኔን አክብረው ሳንሰዳደብ ትምህርታችን ተምረን መሄድ አለብን እንጂ አላህና መልእክተኛውን ስደብ እኔ ደግሞ ያንተን እየሰደብኩኝ እንቀጥል የሚል ነገር በጣም አስቀያሚ የሆነ ነገር ነው። ራሱ አላስፈላጊ ነው። ሰው መምረጥ እኮ ለዛ ነው ጥሩ ነው። ሰው መምረጥ ጥሩ ነው። ራሱ ሰው መርጣችሁ ስትወያዩ ጥሩ ነው። እንዴ ማለት ምንድነው ጥቅሙ እኮ ትላላችሁ። ሰው እንዲማርበት ከሆነ ማለት ነው። ራሱ ማለት እኔ አሁን ለምሳሌ ዲያቆን በረከት አዝመራውን ጋር ተወያይ ብትሉኝ እወያያለሁ። ደስ ብሎኝ ምናምን ነው የምወያየው። ለምን አንደኛ ምራቅ ያወጣ ሰው ነው። ሁለተኛ ነገር ደግሞ በሳልም ነው። አይታችሁ ከሆነ ኮምፓራቲቭ ሪሊጅን ላይ ሲሰራ ላይ ካላችሁ ያው የልቦና ችሎት የሚል መጽሐፍ የጻፈው እሱ ነው። በጣም በሳል የሆነ መጽሐፍ 400 ገጽ 400 ከምናምን ገጽ ነው። ቆንጆ መጽሐፍ ጽፏል። የልቦና ችሎት ማለት ልቦና መጨረሻ ላይ ዳኛ ይሁንና ግን በክርስትናና በእስልምና መካከል የነበረው ተዋስኦ ዲያሎግ ምን ነበር የሚል የጻፈው መጽሐፍ ነው። ብዙ ስህተቶች አሉበት መጽሐፉ ላይ ራሱ እና ትሪኒቲን ለማጠናከር ብሎ የአላህን አትሪቢዩት ሲፋዎችን አላህ አንድ ሆኖ ግን ብዙ ሲፋ ስላለው አላህ የኛም አምላክ አንድ ሆኖ ግን ሶስት አካል ቢኖረው ችግር የለውም ብሎ ነው ያለው። እነሱ ጋርም ሲፋ የሚባል አለ፣ ኢነርጊያ የሚባል አለ። ስለዚህ አምላክ አንድም ሶስትም ብዙም ነው ማለት ነው እንደሱ አባባል። አለው ማለትና ነው ማለት ደግሞ ይለያያል። አምላክ ሶስት አካል ነው ማለትና አምላክ አትሪቢዩት ባህሪያት አሉት ማለት ይለያያል። ስለዚህ በስላሴ ዙሪያ ላይ አሁንም ቢሆን መምህር በረከት አዝመራው ወይም ደግሞ ዲያቆን በረከት አዝመራው ይህንን ኦዲዮ መሰማ ከሆነ አት ኤኒ ታይም ከኔ ጋር ውይይት ማድረግ እንችላለን። ኢንሻአላህ በጥሩ አህላቅ በደንብ እኛ ቤት ውስጥ በጣም ችግር የለም የእንትን የማወያየት። ስለዚህ የጋዜጠኛ አብድረሂም መሀል ላይ ሆኖ ሶስታችን ሆነን መሀል ላይ ሰዓት ተሰጥቶት በስነ ስርዓት ተከባብረን መነጋገር መወያየት እንችላለን ኢንሻአላህ። ምናልባት ሜሴንጀር ላይ ጽፎልታለሁ ማለት ነው። ምናልባት እዩት ሜሴንጀር ላይ ማለት ነው። ታይሙን የምናወራው በስላሴ ዙሪያ ላይ ነው። ስላሴ ነው ወይስ ተውሂድ ነው? ትክክለኛው ትምህርት የትኛው ነው በሚለው ላይ በጻፉት መጽሐፍ ላይ ያተኮረ ነገር መነጋገር እንችላለን ማለት ነው ኢንሻአላህ። ለእርሶ በሜሴንጀር ላይ መልእክት አስቀምጥሉታለሁ። ይህን ኦዲዮ እንዳዳመጡት አይ ቲንክ በቀጥታ አናግሮታለሁ እኔ ማለት ነው። ተደዋውለን መነጋገር እንችላለን። በጣም ስነ ስርዓት ባለው በበሰለ አኳኋን ሰዎች ሊማሩበት በሚችል መናናቅ በሌለበት ነገር አንድ አወያይ አስቀምጠን ዲስከስ ማድረግ እንችላለን ማለት ነው። አይ ቲንክ ከሁሉም በእውቀት እርሶ ይበልጣሉ ብዬ ስለማስብ ነው። አሁን ካሉት እዚህ ቲክቶክ ላይ ካሉ ሰዎች የበለጠ እውቀት፣ የበለጠ ብስለት፣ የበለጠ መረጋጋት እርሶ ላይ ስላየን እርሶን መርጠኖታል። ስለዚህ ከእርሶ ጋር ውይይት ማድረግ ኢንሻአላህ እንችላለን ማለት ነው። ጥሩ ጊዜ እንደሚኖረን ተስፋ አለኝ ኢንሻአላህ። ሲሰሙት ይህንን ኦዲዮ አጠቃላይ ሜሴንጀር ላይ ሜሴንጀሮትን ቼክ አድርጎ እጽፍሎታለሁ ዛሬ ማታ ኢንሻአላህ። ይህን ይመስላል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደምን አመሸህ? ሰላም ብያለሁ ሁላችሁም። ሰላም አለይኩም። ታችም ያላችሁ ጥያቄ ማቅረብ ይችላል? ይቻላል። እሺ ኡስታዝ። እሺ ኦሪት ዘፍጥረት ላይ ምዕራፍ 22 ከቁጥር 23 ላይ የአብርሃም ወንድም ልጅ እንግዲህ ምን ማድረግ ሰላም ጤና ይስጥልኝ። እንደምን አላችሁ? ዛሬ ተባረክ አዶናይ ገብተሃል። ኦራይትሽ የአብርሃም እንደምን አላችሁ? ኦራይት የአብርሃም ወንድም ልጅ እንደተወለደ ማለት እንደወለደችለት ርብቃ እንደተወለደች ይናገራልና እዛው ደግሞ አለፍ ብሎ ምዕራፍ 23 ላይ ሳራ እንደሞተች በ127 ዓመቷ ይናገራልና ከዚሁ ታሪክ ጋር ተያይዞ መጽሐፈ ኩፋሌ ምዕራፍ 14 ከቁጥር 28 ላይ የሚናገረው ነገር አለ። ያው ከላይ ከፍ ብሎ ሳራ በ127 ዓመቷ እንደሞተች ነው የሚናገረውና ቁጥር 28 ላይ መጣና በአራተኛው ዓመት ለልጁ ለይስሐቅ ሚስትን አጋባው፣ ስሟም ርብቃ ይባላል። ይህችውም የአብርሃም ወንድም የናኮር ልጅ የሚሆን የባቱኤል ልጅ የላባ እህት ናት።
የአብርሃም ወንድም የናኮር ሚስት የሚልካ ልጅ ባቱኤል ርብቃና ላባን ወለደችው ይላልና ሳራ በሞተች በ4 ዓመት ነው ያጋባው አብርሃም ይላልና ይሄ ነገር ምናልባት ብዙ ጊዜ ዲቤት ላይ የምናነሳው አለና ማጠናከሪያ ይሆናል ትላለህ ኡስታዝ? እይታህ የምትነግረኝ። ጥያቄው ራሱ አልገባኝም። ቲምቢራይ ነው ይዞረው አጥራ አድርገህ ብትነግረኝ ይሻለኛል። እሺ ሳራ ሞተች። እሷ ከሞተች በኋላ በ4ኛው ዓመት አብርሃም ለይስሐቅ ርብቃን አጋባው ይላልና ሳራ ከመሞቷ በፊት ነው ርብቃ የተወለደችው። ማለትም ከ4 ዓመት በፊት ማለት ነው። እዚህ ጋር ደግሞ በ4ኛው ዓመት ይስሐቅን አገባችው ያለ ነውና በምን 4 ዓመት ነው ያገባችው? በ4ኛው ዓመት ነው የሚለው እኮ። በምን 4ኛው ዓመት? የትኛው 4ኛው ዓመት? ስቶሪ ላይ ታሪኩ ላይ እንደሚናገረው ሳራ ሞተች ይላል። ከዛ በኋላ በ4ኛው ዓመት ይላል ከሷ ሞት በኋላ ማለት ነው። እሺ። እና ይሄ የሚያመላክተው ምናልባት የተጋቡት ሳራ በሞተች በ4 ዓመት ሳራ በሞተች በ4 ዓመት ማን ተጋቡ? ርብቃና ይስሐቅ እኮ። ምንድነው የፈለከው ታዲያ አንተ? የኔ ጥያቄ ርብቃን ያገባው በ4 ዓመቷ ነው የሚለውን ሐሳብ አለና ብዙ ጊዜ እዚህ የምንሰማው ይሄ እንዴት ታየዋለህ የሚል ነው የኔ ጥያቄ እኮ። ምንድነው ጥያቄው? ርብቃ ያገባው በ4 ዓመቷ፣ ሳራ በሞተች በ4 ዓመቷ ነው ያገባው እና ምንድነው? የኔ ጥያቄ ርብቃን በ3 ዓመቷ ነው ያገባት ነው ይስሐቅ። በ3 ዓመቷ? ምክንያቱም ሳራ ከመሞቷ በፊት ነው የተወለደችው። ከዛ ሳራ ሞተች ነው የሚለው ዘፍጥረት ላይ ማለት ነው እኮ። ያልገባኝ ነገር አለ። ያልገባኝ ነገር ምንድነው? ሳራ በሞተች በ4 ዓመቷ ርብቃ ይስሐቅ ርብቃን አገባት አይደል? ኡስታዝ። ሳራ የተወለደችው መቼ ነው? ማን ነው? ርብቃ የተወለደችው መቼ ነው ይላል? ሳራ ከመሞቷ በፊት። ከዛ በኋላ ሳራ ሞተች ይላል። እድሜዋ 127 ነበር እኮ። መቼ? ሳራ ከመሞቷ በፊት ከተወለደች መቼ ነው? ሳራ ከመሞቷ በፊት ስፔሲፋይ የተደረገ ጊዜ አለ? የለም። ዘፍጥረት ላይ የስቶሪ ክሮኖሎጂ እሷ እንደተወለደች ነው የሚገልጸው። ስለዚህ ምንም እንትን የሚለው ነገር የለም። በ4 ዓመቷ ለሚለው ማስረጃ መሆን አይችልም። የ4 ዓመት ልጅ እያለች ይስሐቅ አገባት ለሚለው ማስረጃ መሆን አይችልም። ባይሆን ይህን ማስረጃ የምናመጣው ከራሳቸው ራሺ ዘፍጥረት 25:20 ላይ ነው የሚናገረው። ምንድነው የሚሉት እዚህ ጋር? ኦሪት ዘፍጥረት እንደምትመለከተው ታርገም ዮናታን ላይ ምዕራፍ 22 ቁጥር 1 ላይ ይስሐቅ እንዲህ ሲል መለሰ፣ እነሆ ዛሬ የ36 ዓመት ልጅ ነኝ አለ። የ36 ዓመት ልጅ ነኝ አለ። ምሁራን ይስሐቅ በሞሪያ ተራራ 36 ዓመት ከመንፈቅ ስላለፈ 37 ዓመቱ እንደነበር ይዘግባሉ። አይተህ ከሆነ ያንን ሊያቀርበኝ ሲል የ36 ዓመት ልጅ ነኝ ነው የሚለው። አሁን የ36 ዓመት ልጅ ከነበረ ራሺ ዘፍጥረት 25:20 ላይ አብርሃም ከሞሪያ ተራራ በመጣ ጊዜ ርብቃ መወለዱን ሰምተዋል አለ። በዛን ጊዜ ይስሐቅ የ37 ዓመት ልጅ ነበረ። ምክንያቱም በዛን ጊዜ ሳራ ስለሞተች አለ። ሳራ ስትሞት ኦልሞስት ያንን የተወለደ ይላል። ለምን? አብርሃም ልጁን ሊሰዋበት የነበረው የ37 ዓመት ልጅ ነበር ነው የሚለው። ይህ ከሆነ ይስሐቅ ሊሰዋ ከሆነ ለአብርሃም ሚልካ ለወንድሙ ለናኮር ልጆች ወለደችለት ይላል ዘፍጥረት 22:20 ላይ። እንዲህ ከሆነ በኋላ ለአብርሃም እንዲህ ሲል ተብሎ ተነገረ። ሚልካ ደግሞ ለወንድሙ ለናኮር ልጆች ወለዱለት። ሚልካ የናኮር ሚስት ስትሆን የአብርሃም ወንድም ናኮር ደግሞ ቡዝን፣ ቁሜልን እና ባቱኤልን የሚባሉ 8 ልጆችን ወለደ። ዘፍጥረት 22:21 ላይ ስትመለከተው ማለት ነው። እዛ ባቱኤልም የናኮር የመጨረሻ ልጅ ሲሆን ባቱኤል ደግሞ ርብቃን ወለደ። ቁጥር 23 ላይ ታገኘዋለህ። ባቱኤል ርብቃን ወለደ። በትንሹ ይስሐቅና ርብቃ በ37 ዓመት ይበልጣል። በትንሹ ይስሐቅ ርብቃን በ37 ዓመት ይበልጣታል። ይስሐቅ 40 ዓመት ሲሆነው ደግሞ ርብቃን አገባ ይላል ዘፍጥረት 25:20 ላይ አይተህ ከሆነ በ37 ዓመቱ ከሆነ እንደ አይሁዳውያኖች ትምህርት ያገባት ይስሐቅ ርብቃን ያገባት በ3 ዓመቷ ነው። እንደዛ ከሆነ ከ40 ላይ 37 ሲቀንስ 3 ዓመት ነው የሚሆነው። ወይም ደግሞ
ከ40 ላይ 36 ስትቀንስ 4 ዓመት ነው የሚሆነው። ከዛ ከጋብቻ በኋላም በተራክቦ ለመራከብ የነበረው የጊዜ ክፍተት ደግሞ 3 ዓመት እንደነበረ በራሺ ዘፍጥረት ላይ ይገኛል። ራሺ ዘፍጥረት ምዕራፍ 25 ቁጥር 20 ላይ ለጋብቻው ብቁ እስክትሆን ድረስ 3 ዓመት ጠበቀ ይላል። ከዛ ደረሰባት ይላል። ዛት ሚንስ በ7 ዓመቷ ነው የደረሰባት ራሱ ማለት ነው። በ4 ዓመቷ ተጋባች፣ 7 ዓመት ሲሞላት ደረሰባት። ይሄንን ነው የሚያሳየው ማለት ነው። ከዛ በኋላ ዘፍጥረት 25:21 ላይ ይስሐቅም ለሚስቱ ወደ ያህዌ ጸለየ፣ መካን ነበረችና ያህዌ ተለመነው፣ ርብቃም ሚስቱም ጸነሰች ይላል። በ7 ዓመቷ ነው የደረሰባት ወይም ተራክበው ያደረጉት ማለት ነው። ይሄን ነው የማውቀው። አሁን ምንድነው አርጊመንት ስታመጣ ሳራ ከመሞቷ በፊት ርብቃ የተወለደችበትን ጊዜ ስፔሲፋይ ባይብልና መጽሐፈ ኩፋሌ ላይ ብታገኝ ኖሮ ስፔሲፋይ ማድረግ ትችላለህ ማለት ነው ራሱ ማለት ነው። ወይም እንደዚህ ማምጣት ትችላለህ። በቀላል ላስረዳ አለ ሀቢቢ አለ ኡስታዝ ያዳምጥኩ ነው አለ። ኦኬ ይስሐቅ እንትን ተጠቅሷል እዚህ ጋር ሳራ ሞተች ላይ ሳራ ስትሞት ርብቃ ተወለደች ይላል። ኖ የኩፋሌው ላይ ሳራ የሞተችበትን እንትኑን ይናገራል እና ምናልባት እሱ እንትን ካላ አይዶ ነው እኮ ሳራ ስትሞት በሞተች በ4 ዓመቱ ርብቃ ተወለደች አይደል? ኖ እዚህኛው ላይ ምንድነው የሚለው ኩፋሌ ላይ ሳራ ትሞታለች። ከሞተች በኋላ ሳራ በ4ኛው ዓመት ርብቃና ይስሐቅ እንደተጋቡ ነው የሚያሳየው። ኦኬ ሳራ በሞተች በ4 ዓመቱ ከተጋቡ አሁን መያዝ ያለብህ ይስሐቅ እናቱ ስትሞት የስንት ዓመት ሰው ነበረ በባይብል ወይ በኩፋሌ? ያው አይ ቲንክ እንትና 90 ዓመቱ ነበር ማለት እንትን መጦ እንትን በሚለው ሰዓት 90 ዓመቱ ነበር ይላል። እንደገና ደግሞ አቆጣጠር አለ ኡስታዝ፣ እኔ ስለማላውቀው ነው። ለመስዋዕት ሲቀርብ ኢዮቤልዩ በሱባኤ ምናምን የሚለው አቆጣጠር አለና በ7ኛው ሱባኤ በመጀመሪያው ኢዮቤልዩ እያለ ነው የሚቆጥረውና እሱን አቆጣጠር ስለማላውቀው 7ኛ ሱባኤ ማለት 49 ዓመት ማለት ነው። 7ኛ ሱባኤ አንድ ሱባኤ ማለት እንት ነው 7 ዓመት ነው። ኢዮቤልዩ 7 ሲባዛ በ7 49 ዓመት ኢዮቤልዩ ማለት ነው። አንድ ኢዮቤልዩ ማለት ነው። አሁን እሱ አይደለም ነጥቡ። አሁን የፈለኩት ምንድነው ይስሐቅ እናቱ ስትሞት የስንት ዓመት ሰው ነበረ? እሱን ካገኘኸው የተጋቡት ደግሞ 4 ዓመት ከሆነ ማወቅ ትችላለህ የስንት ዓመት ሰው ነበረ። ምክንያቱም የተጋቡበትም ለማወቅ ማለት ነው። እከሌ የሚል እድሜ ከሰጠ ይስሐቅ ርብቃን ሲያገባ ደግሞ የ40 ዓመት ሰው ነበር ይላል ባይብል ላይ። ከዛ በኋላ የተጋቡ መቼ በስንት ዓመቷ እንዳገባት ማወቅ ይቻላል። አሁን አንተ በምታመጣበት አርጊመንት ማለት ነው። ይስሐቅ ሲያገባት በስንት ዓመት ነው ያገባት? በስንት ዓመቱ ነው ያገባት እንደ ባይብል? ዘፍጥረት ምዕራፍ 25 አይደለም። ይስሐቅ 40 ዓመት ሲሆነው ርብቃን አገባ ይላል ዘፍጥረት 25:20 ላይ። ይስሐቅ 40 ዓመት ሲሆነው ርብቃን አገባ። ስለዚህ በ40 ዓመቱ ነው ያገባት። በ40 ዓመቱ ነው ያገባት። ሳራ ስትሞት ይስሐቅ የስንት ዓመት ሰው የነበረ መሆኑን ካወቅ ማወቅ ይቻላል። እሱ ነው ማወቅ ያልተቻለው። እሱ አሁን ባይብል ላይ የለም፣ ኩፋሌ ላይ የለም። ያለው ቤት ላይ ነው እንትን ላይ ነው ያለው። ይሄ ራሺ ላይ ነው ያለው። ራሺ ዘፍጥረት ላይ ስትመለከተው እንደዛ ነው የሚለው ራሺ ላይ ማለት ነው። ታርገም ዮናታን ላይ ደግሞ ዘፍጥረት ምዕራፍ 22 ቁጥር 1 ላይ እንደዛ ነው የሚለው። ይስሐቅም እንዲህ ሲል መለሰ፣ ነው ዛሬ የ36 ዓመት ልጅ ነኝ ይላል። የ36 ዓመት ልጅ ነኝ ይላል። የ36 ዓመት ልጅ ነኝ ካለ ራሺ ዘፍጥረት 22:25 ላይ ደግሞ ሳራ ስትሞት ይስሐቅ የ37 ዓመት ልጅ ነበር ይላል። የ37 ዓመት ያዝልኝ። የ37 ሳራ ስትሞት 37 ያስክ ይዛለው 37 ሆነ 37 ዓመት ሆነ ማለት ነው። ከዛ በኋላ ደግሞ ሳራ ማን ነው? ሳራ ከሞተች በኋላ በ4 ዓመታቸው ከተጋቡ የስንት ዓመት ሰው ነው የሚሆነው? ያ ኦልሞስት 31 37 ላይ 4 ስትጨምር ስንት ነው የሚሆነው? 31 ነው የሚመጣው። 36 ነው የሚለው እዚህ ጋር 36 እናቱ ስትሞት በዛን ጊዜ የ30 ኦልሞስት መንፈቅ ስለሆነ 36 ወደ 37 ነው የሚቆጠረው። 36 ብላ ያዘው 36 ነው። ሳራ ስትሞት የ36 ዓመት ሰው ነው ይላል። 36 እና 4 ስንት ይሆናል?
40 ይሆናል ማለት ነው። ስለዚህ ሳራ ርብቃ የተወለደችው ሳራ በሞተች በ4 ዓመቱ ከሆነ ስለዚህ እሷን ሲያገባት የስንት ዓመት ሆና ነው ያገባት? which means 3-4 ዓመት ማለት ነው። በ37 ዓመት ከሆነ ሳራ ስትሞት 37 ሆነ ርብቃን ሲያገባት ከተወለደች በኋላ 3-4 ልጅ ነው የ4 ዓመት ልጅ ነው ማለት ነው። ሲጋቡ ማለት ነው 3 ዓመት ጠበቃት ማለት ነው ለአቅመ ሐዋ እስክትደርስ እስከምታነጠንጥ ድረስ ጠበቃትና ስታነጠንጥ አገባት ማለት ደረሰባት ማለት ነው። 3 ዓመት ሲጨመርበት ላዩ ላይ ምናልባት ሁለት ታይም ፍሬሞች ልስጥህና ምናልባት እሱ እንትን ካለን እዚህ ኩፋሌ ላይ ምዕራፍ 14 አንደኛ ይስሐቅ ለመስዋዕት የቀረበበትን ጊዜና እንትና ሳራ የሞተችበትን ዘመኑ ይጠቅሰዋል። ምናልባት ይስሐቅ የሞተበት የሚለው በዚህ ኢዮቤልዩ በሰባተኛው ሱባኤ በመጀመሪያው ዓመት በመጀመሪያ ወር እንደዚህ ሆነ ብሎ ይቀጥላል። ያው ታሪኩን እየገለጸ ወደታች ሆነ ብሎ ይቀጥላል። መስዋዕት ሊያደርገው ይዞት እንደወጣ ምናምን ይናገራልና ወደታች ደግሞ ስንወርድ አይ ቲንክ ቁጥር 22 ላይ መሰለኝ ቁጥር 22 ላይ ደግሞ ምን ይላል? በዚህ ኢዮቤልዩ በሶስተኛው ሱባኤ በሚቆጠር በመጀመሪያው ዓመት ሳራ በህይወት የኖረችበት ዘመን ተፈጸመ፣ በኬብሮን ሞተች ይላል። እስቲ እናየዋለን እናጠናዋለን። እኔ አሁን በኩፋሌን ይዤ አላየሁትም። ምዕራፍ ስንት ነው ኩፋሌ? 14 አያዋለሁ አጠናዋለሁ ኢንሻአላህ። አዲስም ስለሆነ አዲስ እውቀት ነው ማለት ነው። አያውና እንትን ለዋለሁ አነጻጽረዋለሁ። ኡስታዝ እዚህ ጋር አንድ ጥያቄ እንጠይቅ። ጠይቅ። እንትን እስኪ የሶስት ኢዮቤልዩ የአንድ ሱባኤና የአንድ ዓመት ሰው ስንት ማለት ነው? ርብቃ ስትሞት እድሜዋ እንደዚህ ኢዮቤልዩ ማለት አንድ ኢዮቤልዩ 49 ዓመት ነው የሚመስለኝ ራሱ። ምክንያቱም ኢዮቤልዩ ማለት 50ኛ ዓመት ማለት ነው። 50ኛ ዓመት እሱ ነው የማውቀው እኔ። እዚህ ያስረዳል። ሳራ በሞተች ጊዜ 27 ዓመቷ ነበር ብሎ 127 ነበር ብሎ 127 ስንት እንደሆነ አብራርቶ አስቀምጦታል። ላይክ ሁለት ኢዮቤልዩ 4 ሱባኤና 1 ዓመት ብሎ ነው ያስቀምጠው። ምን ላይ ነው እኔ ጋር የሚለው? 3 ኢዮቤልዩ ነው። ቆይ እስኪ አንዴ ቀበራት መጽሐፍ ኩፋሌ ምዕራፍ 25 ቁጥር 32 ላይ በዚያችም ሌሊት የሶስት ኢዮቤልዩ የአንድ ሱባኤና የአንድ ዓመት ሰው የነበረችው ርብቃ ሞተች ይላል። እዚህ ቁጥር 26 ምን ይላል? ምዕራፍ 14 ላይ ከዚህ በኋላ እጥፍነት ባላት ዋሻ ሬሳዋ ቀበረ። ሳራ በህይወት የኖረችበት መላ ዘመኗ 127ም ሆነ። እነዚህም 2 ኢዮቤልዩ 4 ሱባኤና 1 ዓመት ናቸው አለ። እነዚህ ሲደመሩ 49 እና 49 98 4 ሱባኤ ማለት 28 ማለት ነው። 1 ዓመት ሲደመር 29 98 እና 29 100 አይ ቲንክ 27 ነው የሚመጣው። which means ኢዮቤልዩ አንድ ኢዮቤልዩ ያው አንድ ጁብሊ ማለት በእንግሊዝኛ ጁብሊ የምንለው ወይም ዮቬል የምንለው በዕብራይስጥ 50 ዓመት ነው የሚሆነው ኢዮቤልዩ ማለት ነው በእንትን ማለት ነው። እና 7 ጊዜ 7 ሲሆን ሰባቲክ የሆነ ይርስ የሚባሉት እንደዛ ናቸው። 7 ሲባዛ በ7 49 ነው 50 ዓመት ነው የሚባለው። ስለዚህ አንድ ኢዮቤልዩ ነው ያለው እዛ ላይ አሁን ያየው በላይ ቁጥር 26 ላይ የሚለው 2 ኢዮቤልዩ ነው የሚለው which means 49 እና 49 ዓመት ማለት ነው። 100 ዓመት በላይ ያዘ 100 ዓመት በላይ ያዘ። እሺ ቀጥል። ከዛ 4 ሱባኤ 4 ሱባኤ ማለት ጀስት አንድ ሱባኤ 7 ነው። 7 ሲባዛ በ7 14 28 128 ይሆናል። 129 ያ 129 ነው። ግን ያው ሱባኤው 49 ከመጣ ነው 127 የሚሆነው። ምክንያቱም 127 ስንት ዓመት ይላል እዛው ላይ ቁጥሩ የቁጥሩ መጠን እድሜዋ 127 ነው ይልና ከዛ ይሄ 127 ማለት አለና 2 ኢዮቤልዩ 4 ሱባኤና 1 ዓመት ናቸው አለ። ስለዚህ ምን ታረጋለህ? 49 እና 49 ስንት ይሆናል? 98 ይሆናል አይደል? 98 ላይ አንድ ስንት ነው ያለ? አንድ ሱባኤ ነው ያለ ነው 4 ሱባኤ which means 28 ማለት ነው። 28 ስታደርገው ስንት ይሆናል? 28 ሲሆን 126 ይሆናል። ከዛ 1 ዓመት አለ which means 127
አዎ ሊሆን ይችላል። አዎ ልክ ናቸው። ኤኒዌይስ ጨርሻለሁ ነው ጀዛከላህ ኡስታዝ ኢንሻአላህ ወያከላ ያው እንትን ነው ኩፋሪ ላይ አብዛኛውን ነገሮች እኔ እንትን ነው ያው ስለማይቀበሏቸው አብዛኛውን ፐርሰንት ብዙ በዛ ዙሪያ ላይ እንትን አልኩም፣ ግን አንዳንድ ነገሮች ይጠቀማሉ ሰዎች እንትን ሲሉ ኮሜንት ሲያደርጉ ማለት ነው። በነገራችን ላይ ታች ስቶር ርብቃ የወለደችበትንም ዘመንም ያስቀምጣል። የወለደችበትን ሁለተኛው ሱባኤ ዘመን በስድስተኛው ሱባኤ እያለ የወለደችበትንም ዘመን ይጠቅሳል። የወለደችበትን ሳይሆን የፈለኩት ይስሐቅ እናቱ ስትሞት የስንት ዓመት የሆነችበትን ካለ እሱ ላይ ትነግረኛለህ ኢንሻአላህ። እስኪ ከዛ በኋላ እንትን ማለት አይችልም። በጋብቻ ዙሪያ ላይ ምንም ጥያቄ ማንሳት አይችሉም ራሱ ኢንሻአላህ። እስኪ እሺ ኡስታዝ ጀዛከላህ ልውረድ በቃ ነው ጥያቄ አለኝ። ክብረት ናስቲ 37 ያልክበትን እኔ ከአይሁዶች ነው ከባይብል አላገኘውም። ክብረታችን ናስቲ ኦኬ። ዮናስ እንግዳ ገብቷል። አሪዮስ ነው ምናምን አሪዮስ ነው የሚለው አሪዮስ ባቢሎን ደቀ መዝሙር 665 ኡስታዝ ሰላም ነው። ሰላም እንዴት ነህ? ሰላም ወሂድ ይሰማል? እንዴት ነህ? ይሰማል። እሺ እንግዳ እንደገና አንዴ ልግባ ወጥቼ። ኦኬ አስቸገረ ኔትወርክ። እስቲ ይሰማል እንዴ? አሁን ያንተም ይሰማኛል? ይሰማል ድምጽ? እሺ ኔትወርክ ኦኬ። ንገረን 37 ያልከውን ክብረት ደህና ነህ? በቀድሚያ አለው ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? ቅድምም እየሰማሁኝ ነበረ በመሀል ትንሽ እንትን እያልኩኝ ነው እንጂ ከቅድም ጀምሮ ስለ ታቦት እያወራህ የነበረው በጣም እንደውም ደስ እያለኝ ስሰማ ነበረ። አሁን ስታወሩ ደግሞ እንደውም ፍሪ ሆኜ አሁን እየሰማሁኝ ነበርና ርብቃ ላይ ነው እድሜዋ መቼ እንደተወለደች የማይታወቀው እስካሁን እንግዲህ እንደገባኝ እንጂ እንትና ይስሐቅ የተወለደው በዘፍጥረት ላይ 90 ዓመቷ ላይ ነው የሳራ ማለት ነው። በዚህ ዓመት ትወልጃለሽ። ቆይ ክብረት አሁን አየህ ጮማ የሆነ ነገር ነው ይዘህ መጣ። አየህ ልጁ ወጣ እንጂ አሪፍ መረጃ እንትን ትዝ አለኝ ታውቃለህ። እንደዚህ ያለና እኔ በዚህ መልኩ አላሰብኩም። ናገባ በሉት እስቲ። ቆይ አሁን ዘፍጥረት ላይ ያው በ90 ዓመት ነው አይደል የሚለው? አዎ ዘፍጥረት አብርሃም 100 ወይም 99 እሷ ደግሞ ተወለደ የስንት ዓመት ነበረች? 90 ወይ 91 ነው የሚሆነው። እሱን ለማረጋገጥ እያወጣሁኝ ነው። 20 ማለት ነው 19 ላይ እሱን አላስታውስኩም እንጂ እንደተናገረው በአመቱ አቆይ በቀትርም ጊዜ በድንኳኑ ዳር ተቀምጦ ሳለ ቆይ አሁን ትዝ እያለኝ መጣ። አብርሃም ላሞቹ እነሱ ሚስት ሳራ ወዴት ናት አሉት። እርሱም የዛሬ ዓመት እንደ ዛሬ ወደ አንተ ሳራም ልጅ ታገኛለች። ሳራም በድንኳኑ በስተኋላ ሳቀች። በእድሜ ሸምግሏል፣ ፈጽሞ አርጅቶ ነበር። ሴቶች የሚደረግ ቁማ ቀርቶ ነበረ። በእውኑ ለእግዚአብሔር የሚሳነው ነገር አለና የዛሬ ዓመት በእግዚአብሔርም አብርሃምን አለው እኔ ካረጀው በኋላ በእውኑ ወደዋለሁ ስትል ሳራ ለምን ሳቀች አለው። በእውኑ ለእግዚአብሔር የሚሳነው ነገር አለን የዛሬ ዓመት ወደ አንተ መልስ። ሳራም ስለፈራች አልሳኩም ስትል ካለች እርሱም አይደለም ሳቀች እንጂ አልሳት ይላል። እዚህ ጥቅስ ላይ 90 የሚል ነገር አላየውም። ኦኬ እኔ ለምንድን ነው 90 ብዬ አብርሃም ነው 99 የነበረው 17 አንድ ላይ ከሆነ እዛው እስቲ ዘፍጥረት 17 ነው። እስቲ እኔ ቋጥቼው ነው እዛው አካባቢ ይናገራል። ኧረ ወይኔ አላሁ አክበር። ኧረ ልጁን አስገቡት። ይሄማ አሪፍ ነው። ዘፍጥረት 17 ላይ ነው ያለው። ማሻአላ 90 ዓመት ይሆናት ሳራ ትወልዳለችን አለ። ከዛ ምን አለው? የዛሬ ዓመት ትወልዳለች ይላል ቁጥር 21 ላይ 90 እና 1 ስንት ይሆናል?
91 አካባቢ ያው አንድ ያዙልኝ፣ አንድ አመት 91 ያዙልኝ፣ ሳይቀላቀል ያዙልኝ። 91 እሺ፣ 91 እሷ የሞተችው በስንት ዓመቷ ነው? እሱ ደግሞ 127 መሰለኝ። እሱንም ጥቅስ 22 ላይ እናገኘዋለን። አንተ ነው ጥቅሶች ላይ እኔ በጣም እሺ 22 ላይ እናገኘዋለን። ችግር የለውም። እሺ እሺ ባቴልም ርብቃን ወለደ። እሺ ባቴልም ርብቃን ወለደ። እሺ ነው ለሳራ እንዲህ ተባለ ለማለት ወንድምበር ሆነ። ባቴልም እሺ 22 በ127 ዓመቷ ዘፍጥረት 23 አንድ ላይ እንግዲህ 36 37 ልትለው ትችላለህ ይስሐቅን ማለት ነው። ቆይ እሺ የሳራ እድሜም 127 ዓመት ሲሆናት ሞተች ይላል። ከ127 ላይ ቀንሱ 91 ከ127 ሲቀነስ 91 ቀንሱ 36 አይሆንም 36 መሰለኝ 37 ነው። እኔ አክቹሊ ማቀው ኦፊሻሊ የይስሐቅ እድሜ ተብሎ ማለት ነው። እሷ ስትሞት አዎ 36 ያገባ አሁን 36 አገኘን 3 እና 4 የሚለው ላይ እሱ በሱ ነው ብዙ ጊዜ ካልኩሌሽን አሁን ግን ችግሩ እኔ ደግሞ ማነሳው እንትን በዘፍጥረት ላይ ኩፋሌ ላይ ያለውን እንስራውና ወደ አንተ እንመጣለን። ኩፋሌ ኦኬ እኔ የኩፋሌን እንኳን አላውቀውም። እሺ ቀጥሉና ስንት ነው? 14 ነው። አይ ኦርቶዶክስን እንምታው በጣም መምቻ አገኘው ምንም አላስተረፋቸውም በለው። ከዚህ በኋላ ኦርቶዶክሶች በቃ ምንም አይተርፉም። እሺ ኩፋሌ ላይ ንገረኝ ኤቨር። ምዕራፍ 14 የማን ልንገር ኡስታዝ? የሳራን ኩፋሌ ንገረኛ። ኩፋሌ 14 ላይ ነው ያልከኝ? ሳራ የሞተችበት አመቱን ነው ወይስ የእድሜዋን? አይደለም ሳራ በሞተች በ4 አመቱ ነው የተጋቡት የሚለውን አምጣው። መለቀቅ የለም። እሺ ሙሉ ታሪኩ እንዲገባን አንዴ ከ26 ጀምሬ ላንብበው። ስንት 14 26 እሺ 26 እሺ። ከዚህም በኋላ እጥፍነት ባላት ዋሻ ሬሳዋን ቀበረ። ሳራ በህይወት የኖረችበት መላ ዘመኗ 127 ሆነ። እነዚህም በሁለት ኢዮቤልዩ 4 ሱባኤና 1 ዓመት ናቸው። ሳራ በህይወት የኖረችበት ዘመኖቿ ቀን ይህ ነው። አብርሃም በተፈተነበት ጊዜ የታመነ ልቦናው የታገሰ ነው የተገኘበት ይህ የመከራ አሳር ነው። ለእርሱ ይሰጣት ዘንድ ከእርሱም በኋላ ለልጆቹ ይሰጥ ዘንድ እግዚአብሔር ስለ ከነዓን የነገረውን ነገር እምቢ አላለም። በዚያ ሬሳውን ይቀብር ዘንድ ቦታውንም ለመነ። የታመነ የሚታገስ ሆኖ ተገኝቷልና በሰማይ ጽላት የእግዚአብሔር ወዳጅ ተብሎ ተጻፈ። በአራተኛው ዓመት ለልጁ ለይስሐቅ ሚስትን አጋባው፣ ስሟም ርብቃ ይባላል። ይህችኛውም የአብርሃም ወንድም የናኮር ልጅ የሚሆን የባቱኤል ልጅና የላባ እህት ናት። የአብርሃም ወንድም የናኮር ሚስት የሚልካ ልጅ ባቱኤልም ርብቃን ላባን ወለዳቸው ይላል። ከዚያ በኋላ ወቀበረ አብርሃም በተፈተነበት ታመነ ነበሩ መከራ 10 ዓመት። እሺ በአራተኛው ዓመትም ለልጁ ለይስሐቅ ሚስት በአራተኛው ዓመት አብርሃም በተፈተነበት የታመነና ልቦናው የታገሰ ሆኖ የተገኘ ይህ መከራ 10 ነው። ለእርሱም ይሰጣት ዘንድ ከሱ በኋላ ለልጁ ይሰጣት ዘንድ እግዚአብሔር ከነዓንን የነገረው እምቢ አላለም። በዛ ሬሳውን ይቀብር ዘንድ ቦታ ለመነው። ታመነ የሚታገስ ተገኝቷልና በሰማይ ጽላት የእግዚአብሔር ወዳጅ ተባለ። በአራተኛው ዓመት አሁን እዚህ ጋር ነው እንትን የምትለው። በአራተኛው ዓመትም ለልጁ ለይስሐቅ ሚስት አጋባው፣ ስሟንም ርብቃ አለው። ይቺም የአብርሃም ልጅ ምናምን እያለ ይናገራል። አሁን ፖይንቱ የምታመጣው ምንድን ነው? ሳራ በሞተች በአራተኛው ዓመት ምን ብሏል? አግብቷታል። አዎ ይስሐቅን ዳረለት ማለት ነው። አዎ ዳረለት። አሁን ምንድነው የምታረገው? እሱ የ37 ዓመት ከሆነው ከ37 ላይ ስንት ትቀንሳለህ? ከ37 ላይ ስንት ትጀምራለህ? 4 36 ነው የሚለው። ከ127 91 ስትቀንስ 36 ይሆናል። ከ36 ላይ 4 ስትደምርበት ስንት ይሆናል? 40 ይሆናል። ያገባት በስንት ዓመቱ ነው ይላል? ያገባት አይናገርም። በአራተኛው ዓመት አገባት ነው የሚለው። ግን እሷ የተወለደችው እሷ ከመሞቷ ልስታ እንደዛ ከሆነ ባይብል ላይ ደግሞ ልስት እንትን ላይ እሺ ጥቅስ ላውጣ። ኡስታዝ አንድ ነገር እዚህ ጋር ልጨምርልህ። 90 በሚለው ላይ ብትይዘው ጥሩ ነው። ለምን መሰለህ? አሁን እያየሁት ዘፍጥረት 17ን
አብርሃም የ99 ዓመት ሆኖ ነው የተገለጠለት እግዚአብሔር እና ምን አለ መሰለህ አብርሃም አሁን እሷ 90 ነበረች እሱ 99 ነበር በ89 ተወለደ። ቆይ ይኸውልህ 89 ሊሆን ይችላል የሷ በዛ ታይም ለምን መሰለህ ያልኩት አብርሃምም በግንባሩ ወደቀ ሳቀም በልቡም አለ የ100 ዓመት ሰው በእውኑ ይወልዳልን? ስለዛሬ ዓመት ነው እያወራ ያለው ማለት ነው። 99 ዓመት ሆኖ ነው እንደዚህ የሚለው። ስለዚህ 90 ዓመት የሆናትም ሳራ ትወልዳለችን ሲል አሁን ሳራ 90 ዓመቷ ነው ሳይሆን ምናልባት 90 ሆኗት ትወልዳለች ወይ የዛሬ ዓመት። ስለዚህ የወለደችው አክቹዋሊ በ90 ዓመቷ ሊሆን ይችላል በ91 ሳይሆን ሰሚ ገብቷል። አዎ ግን 37 ኦፊሻሊ የማውቀው እሱ ስለሆነ አሁን እያየሁት ነበር ደግሜም ማለት ነው 37 በሚል ነው ቢያዝ የሚሻለው ብላለሁ። ቀጥሉ። ስለዚህ ሲያገባት ዘፍጥረት 25:20 ላይ ይስሐቅ 40 ዓመት ሲሆነው ርብቃን አገባት ነው የሚለው። በ40 ዓመቱ ነው ያገባት። እሱም ትክክል ነው። እሺ አሁን ኤቨር ርብቃ መቼ እንደተወለደች መጽሐፈ ኩፋሌ ላይ የሚናገረው ነገር አለ? ኖ እዚህ ላይ ጠቀሰው የናኮር ልጅ መሆኗንና ማን ነው የናኮር የልጁ የእንትን ልጅ የባቱኤል ልጅ መሆኑን ነው የሚገልጸው እንጂ ስፔሲፊካሊ የጠቀሰው ነገር የለም። ግን ዘፍጥረት ላይ ምዕራፍ 22 ላይ እሷ እንደተወለደችና ቀጣዩ ምዕራፍ ላይ ደግሞ ሳራ እንደሞተች ነው የሚናገረው። ክሮኖሎጂ የሚያሳየው ሳራ ከመሞቷ በፊት መወለዷን ነው የሚያሳየው። ይሄም መስማማለሁ በፊት በሚለው አሁን እሺ ቀጥል። እንትኑን ነው አሁን ያጣሁት ራሱ አሁን ሳራ ስትሞት እሱ የ36 ዓመት ሰው ነበረ። ከዛ በኋላ ደግሞ ርብቃ ሳራ ስትሞት የስንት ዓመት ልጅ ነበረች የሚለው ነገር ኩፋሌ ላይ አለ? ያንን አይገልጽም። በአራተኛው ዓመት እሱ ነው የምልህ። ማን ነው ርብቃ ተወልዳ ሳራ በምን ያህል ታይም ፍሬም ውስጥ ነው የሞተች ነው አሁን ጥያቄው ሆኖ አይደለ? መሆን ያለበት እንደዛ ነው። አሁን ለምሳሌ በእንትን ላይ ኮይንግ አብርሃም ልጁን በሞሪያ ተራራ ሲወስደው ርብቃ ተወለደች ይላል። ራሺ ዘፍጥረት 25:20 ላይ ያኔ ሳራ ሞተች ይላል። ሳራ ስትሞት ርብቃ ተወልዳ ነበር ይላል። ይስሐቅ የሚሄደው በዛን ሰዓት ነው ብሎ ነው የሚያስቀምጠው። ሁለት ታይም ፍሬሞቹ ማስቀመጥ እችላለሁ እዚህ ላይ። አንደኛው ይስሐቅ ሊሰዋበት የሄደው ታይም ፍሬሙ አለ። በዚህ ኢዮቤልዩ ችግር የለም። አሁን ርብቃ መቼ ተወለደች ነው የሚለው ዋናው ነገር። መቼ ተወለደች የሚለውን ነው። ርብቃ መቼ ነው የተወለደች የሚለው ነገር አይገልጽም። ራሺ ላይ ነው የምታገኘው። ኩፋሌ ላይም ዘፍጥረት ላይም አላገኘንም። ምናልባት እዚህ ጋር እንግዲህ እዚህ በፊትም ይሄ ነገር ተነስቶ ነበርና የርብቃ እድሜ እንጂ የማይታወቀው የይስሐቅ ሙሉ በሙሉ ግልጽ ነው። በመጽሐፍ ቅዱስ ብቻም እንኳን ቆመን ማለት ነው። የይስሐቅ 37 ብዬ ነው ማምነው። 36 ቢሆን ያን ያህል እንትን ላይኖረው ይችላል። ሲያገባ ደግሞ 40 ነው። እሱም ኦፊሻሊ አለ እና በ4 ዓመት ልዩነት ውስጥ ነው። አሁን የርብቃ እድሜ ሲነሳ እኔ ምለው እንዲሁ ተወልዳ ነበር። አሁን ስለ ይስሐቅ ትዳር ሊያወራ እየተዘጋጀ እየተንደረደረ እንጂ ወዲያው ተወለደች የሚለውን አያስይዝም። ማለትም ልክ እንትና ስትሞት ማለች ሳራ ስትሞት ተወለደች የሚለው ራሺ ላይ ነው ያለው እንጂ ባይብል ላይም ኩፋሌ ላይም የለም ነው ነጥቡ። እኔ ራሺም ተሳስቷል ብዬ ደግሞ የማገትበት ለምንድን ነው ሲፈልጋት የአብርሃም አገልጋይ ሄዶ ሲፈልግ ሚስቶችን እያጠጣችሁ ውሃ ማለት ነው። የ3 ዓመት ልጅ ልትሆን አትችልም ወይም የ4 ዓመት እንስራ እሱ ብላቴና ነው የሚለው። ብላቴና ማለት ህፃን ልጅ ናት ብላቴናው። ለምሳሌ ብላቴና የሚለው ነገር ብላቴናው የሚለውን ኢየሱስን አሁን ሲፈልጉት ራሱ ብላቴናው ይላል። ብላቴና በሚል ብላቴና ማለት ህፃን ልጅም ሊሆን ይችላል ራሱ ባይብል። ሁሉንም ያጠቃላል። ግን ከእንትኑ ስታየው ከታሪኩ ስታየው ተወልዳ ነበር ብለን እንይዛለን። የአብርሃም አገልጋይ ደግሞ ሲያገኛት ኦልሬዲ እንዲህ ስራ ምናምን የምትሰራ እሱን ሁሉ በመጽሐፍ ቅዱስ ላይ ቆመን መናገር እንችላለን። ዘፍጥረት ላይ ብቻ ማለት እንስራው ምናልባትም ዝም ብሎ የአሻንጉሊት አይነት እንስራስ ቢሆን ትንሽዬ ቢሆን አይ እንዴ ኡስታዝ እንደውም ታጠጣለች በጎቼ
የእንስራው መጠን ቆይ እስኪ እኔም ላውጣው። ግን ምን መሰለህ የሚለው ከማስታውሰው ስራ እንደየአቅሙ እንደየልጅቷ መጠን ሊለያይ ይችላል። ስለዚህ እንደዛ ብለን መደምደም አንችልም። አሁን የእንስራው መጠን ላይ እንትን አይደለም። ቆይ ስንት ላይ ነበረ ማን ነው አገልጋዩ ያገኛት? ደግሞ ወዲያው ያው 17 አካባቢ ነው የሚሆነው 18 ኦኬ አይደለም እንጂ ምንድነው የማወራው? ኦኬ ምን ይላል? 24 14 ላይ ውሃ ጠጣ ዘንድ እንስራሽን አዘንቢ የምላት እርሷም አንተ ጠጣ ግመሎችህም ደግሞ ጠጣሉ የምትለኝ ቆንጆ እርሷ ለባሪያህ ለይስሐቅ ያዘጋጃት ትሁን፣ በዚህም ለጌታዬም ምሕረት እንዳደረግ ካውቃለሁ። ይህንም መናገሩን ሳይፈጽም ነው ሚልካ የወለደችው የባቱኤል ልጅ ርብቃ እንስራዋን በጫንቃዋ ተሸክማ መጣች። ሚልካም የአብርሃም ልጅ የናኮር ሚስት ናት። ብላቴናይቱም መልኳ እጅግ ያማረ ወንድ የማያውቃትም ድንግልም ነበረች። ወደ ምንጭም ወረደች፣ እንስራዋንም ሞላች፣ ተመልሳም ወጣች። ሎሌውም ሊገናኛት ሮጠና ከእንስራሽ ጥቂት ውሃ ጠጥችኝ ዘንድ ለምን? እሺ ውሃ ቀድታለች በእንስራዋ፣ እሱንም እንያዝ። እርሷም ጌታዬ ሆይ ጠጣ አለችው። ፈጥና እንስራዋን በእጇ አውርዳ አጠጣችው። እርሱንም ካጠጣች በኋላ ለግመሎችህ ደግሞ ሁሉም እስኪረኩ ድረስ ውሃ ቀዳለው አለች። አሁን ይሄ እንግዲህ በተጻፈው ብቻ ከሄድን ምንድነው ውሃዋ ኖርማል የምትቀዳ ይመስላል። ይሄ መጠን ነው ብዬ አልናገርም። አሁን ግን የአሻንጉሊት አይነት አይደለም። ፈጥናም እንስራ ማጠጫ ውስጥ ገለበጠችው። ደግሞ መሰለህ እኔ አብዛኛውን ከራሺ አንጻር ራሺ ዘፍጥረትን ባስቀመጠበት አንጻር ነው እየሄድን ያለ ነው እንጂ ባይብል ላይ በግልጽ የተቀመጠ ነገር የለውም። የጋብቻ እድሜም በዚህ እድሜ ነው የሚባልም ነገር የለውም። ስለዚህ እኛ የፈለግነው ነገር ምንድን ነው? አይሻ ላይ ለሚነሳው ጥያቄ ነው። አይሻ ላይ በ6 ዓመቷ ነው የተዳረችው የሚል ነገር አለን። በ9 ዓመት ልጅ እሷም ራሷ ብላለች፣ የወር አበባ አይ ነበር የ9 ዓመት ልጅ ሆኜ ብላለች። ከዛ አንጻር ነው እኛ የምናየው ሐዲስም ማለት ነው፣ ሐዲሳችን የምናየው ማለት ነው። የጋብቻ አንድ ሰው ማግባት የሚችለው አንድ ሴት ለአቅመ ሐዋ ስትደርስ ነው። ለአቅመ ሐዋ ደግሞ ለመድረስ የወር አበባ ንዑስ ምልክት እንጂ አብይ ምልክት አይደለም። አብይ ምልክት ተጻቦ ነው። ተጻቦ ታውቃለህ? ህብረት አላውቅም። ቫጂናል ሉብሪኬሽን ይባላል። ሴት ልጅ የምታመነጨው ፈሳሽ ነገር አላት። ያ ነገር ስታመነጭ ምልክቶች አሉ በሳይንስ ማለት ነው። አንድ ሴት ልጅ ለአቅመ ጋብቻ የደረሰች ሴት ስትሆን ብልቷና ብብቷ አካባቢ ላይ ፀጉር ማብቀል፣ ጡቷ የሚያጎጠቁጠው ነገር፣ ዳሌዋና ጭኗ ደግሞ የሚያነጠንጠው ነገር ላይ ሲታይ ምልክቶች ያኔ ምን ይባላሉ? ተጻቦ ማየት ጀምራለች ማለት ነው። ሴት ልጅ ተራክቦ ለማድረግ ዝግጁ ናት። ግን ተራክቦ ለማድረግ ዝግጁ ሆና ተጻቦ ወይም ደግሞ በእንግሊዝኛ ቫጂናል ሉብሪኬሽን የሚባለው ፈሳሽ ማየት ከጀመረች በኋላ ግን የወር አበባ ሳታይ ለረጅም ጊዜ ልትቆይ ትችላለች። የወር አበባ ለምንድን ነው የሚጠቅመው? ጽንስ ነው። እንቁላሉ ስፐርም ሴሉን ሲያገኝ ጽንስ መሆን ይችላል። ስለዚህ አንድ ሴት ልጅ ለአቅመ ሐዋ ደርሳ ለ5 ለ6 ዓመት የምትቆይበት ጊዜ አለ። ፔሪድ ሳታይ ማለት ነው፣ የወር አበባ ሳታይ ማለት ነው። ስለዚህ አንድ ሴት ልጅ የወር አበባ ከማየቷ በፊት ማግባት ትችላለች። በኢስላም የሚታየው የወር አበባ አይደለም የሚታየው። በኢስላም የሚታየው ምንድን ነው? በዋነኝነት አብይ ምልክት የሚባለው ተጻቦ የሚባለው ነገር ነው። ይሄ ነው ትምህርታችን የኛ። አዎ እሱ ራሱን የቻለ ደግሞ ርዕስ ነው። እኔ ሲጀምርም አውቃለሁኝ እነዚህ ውይይቶች የሚነሱት ምን ላይ እንደሆነም፣ ግን ሁለቱም ሳይድ ላይ ጠንካራ ጥያቄ አለ ብዬ አላምንም። እናንተ የምትመልሱት አሁን ለምሳሌ አናቅም፣ እኔ በተለይ አላቅም ስለ አይሻም ናቹራል እንትን ምን ላይ ደርሳ እንደነበረ ምናምን እና ምንም ጥያቄ አላነሳም። ያን ያህል ጠንካራም ጥያቄ ነው ብዬ አላምንም ከክርስቲያኑም ሳይድ ሲነሳ እንዲሁ እንትን ፐርሶናሊቲ ላይ ከሆነ በስተቀር እና ደግሞ ሱና ነው ሲባል የደረሰች ናት። በቃ የደረሰች ከሆነ በዚህ እድሜ ብቻ ተግባ ሳይሆን በዚህ እድሜም ትሆን ምንም ትሆን የደረሰች ታግባ ከተባለ በቂ መልስ ተሰጥቷል ብዬ አምናለሁ። ለሱ መልስ የርብቃም ይሆናል ብዬ አላምንም። ርብቃ ራሱ በ3 ዓመት አገባች ቢባል ራሱ ማለት ነው። ነገር ግን ከመጽሐፍ ቅዱስ የምናገኘው የርብቃ እድሜ አይታወቅም ነው። ራሺ ደግሞ 3 ዓመት ካለ ከዚህ በፊት ይሄን ነገር ሰምቻ 3 ዓመት የሚለው አሳማኝ አይደለም በምልበት ደግሞ እድሜዋ ስለተነገረ ሳይሆን ከተግባሮቿ ካደረገችው ማለት ነው። ሁለቱም በየርዕሱ ተይዞ ቢወያ